በ2005 የአይኔ አበባ፣ በ2007 የአይኔ አበባ፣ በ2013 የአይኔ አበባ፣ አሁንም በ2018 የአይኔ አበባን ትተው የፖሊሲ አማራጫቸውን ኧረ የኔ አበባ እንኳን የሚል ተቀባይ የለም። ከሌሎች የዲሞክራሲ ተቋማት የሚለየው ምክር መቀበል መቻሉ ነው። ምክንያቱም ማንም ሰው በዚህ መሬት ላይ ፐርፌክት የለም ከእግዚአብሔር በስተቀር። እኔ ፐርፌክት ነኝ ያለ ለታ ያ ሰው ወድቋል። እንግዲህ እንደውም ጥሩ ማዕረግ ነው የተሰጣቸው ከ2013 ምርጫ በኋላ ተቃዋሚ የሚለው ነገር ቀርቶ ተፎካካሪ የሚባል ነገር ነው የተሰጣቸው። 85 በመቶ ማህበረሰቡ እውቀቱ ወይም ኖሌጅ እውቀት የምታገኘው 85 በመቶ ከተፈጥሮ ከማህበረሰቡ ከሃይማኖት ተቋማትና ከአካባቢ ከቤተሰብ ነው የምታገኘው እውቀት። 15 በመቶ ነው ከተቋማት የምታገኘው። ስለዚህ ይሄ ናቹራል ዊዝደም የተፈጥሮ ጥበብ በቴክኖሎጂ እንዲታገዝ ያስፈልጋል። አንድን ሰው ክላስ ውስጥ አግብተህ አንድን ተማሪ የምታስተምረው ከሆነ 46ኛው ደቂቃ ላይ አእምሮ ይደነዝዛል። ሽፍት ማድረግ መቻል አለብህ። አንዳንድ ጊዜ የምታየው ነገር ከኔ በላይ አዋቂ የለም ብለው ከየት እንዳመጡት የማታውቀውን ነገር ይጭኑበታል። ገበያ ላይ የወጣው ነገር ጥሩ አይደለም የኔ ይበልጣል ብሎ ማስረዳት ነው የሚሻለው ወይንስ ማስፈራራትና ማሸማቀቅ ነው የሚሻለውስ? ስለ ምርጫ አስፈላጊነት፣ ምርጫ ምንድን ነው፣ እንደገና ደግሞ ዲሞክራሲ ምንድን ነው፣ የህግ የበላይነትን በተመለከተ ለምርጫ ተሳትፎት በተመለከተ ሴት እህቶቻችንን በተመለከተ ወጣቶችን በተመለከተ አካል ጉዳተኞች ያ ሁኔታ ተጠናክሮ እንዲቀጥል ከብሔራዊ ምርጫ ቦርድ ጋር አሁንም እየተነጋገርን ነው ያለው። ፖለቲካ ፓርቲዎችም እኔ እንዳንድ ዜጋ ሳይ 5 ዓመት እየጠበቁ የሚመጡት ነገር እኔ ይቅርታ እንዳንድ ሲቪክ ማህበር አልቀበለውም። በአንድ ወቅት 118 በአንድ ወቅት 48 በአንድ ወቅት 65 በአንድ ወቅት 76 የፖለቲካ ፓርቲዎች ምን ሊያደርጉልን ነው? እኛ ልንመርጣቸው እነሱ ሊመርጡ። ይሄ መፈተሽ መቻል አለበት። የሐሳብ ልዩነት መስፈን መቻል አለበት። ከቃላት ባሻገር በተግባር የሐሳብ ልዩነት ዛሬ ፍርሃትን እያነገሰ ነው። ልዩነት እኮ ጸጋ ነው። ልዩነት እኮ በረከት ነው። ልዩነት እኮ የተሻለ ነገር ማለም ነው። እኔ ይቅርታ አድርግልኝ፣ የባለስልጣናት ምርጫ ኢትዮጵያ ሰልችቶታል። ጎን ለጎን ምን ይፈልጋል? የፖሊሲ አማራጭም ይፈልጋል። ገበያ ላይ የወጣው ነገር ጥሩ አይደለም የኔ ይበልጣል ብሎ ማስረዳት ነው የሚሻለው ወይንስ ማስፈራራትና ማሸማቀቅ ነው የሚሻለውስ? አማራጭ ፖሊሲዎች እንዲቀርቡ ማድረጉን ከሰፈ በኋላ ብልጽግና ሊጨነቅ የሚገባው እንዴት እንደሚያሸንፍ እንጂ እንዴት እንደሚሸነፍ መጨነቅ የለባቸው። አሁን አንዳንዱ ቦታ ላይ ብልጽግና እንዴት እንደሚሸነፍ እንዲጨነቅ የሚፈልጉ ሰዎች አሉ። ኖ ወይ አያደርገውም ብልጽግና። አንድ የፖለቲካ ጤና ይስጥልን ተመልካቾቻችን፣ ይህ በሀቅና ሳቅ ሚዲያ ተዘጋጅቶ ወደ እናንተ የሚደርሰው የፌርማታ እንግዳ የተሰኘው መርሃ ግብራችን ነው። በመጪው ግንቦት 7ኛው አገራዊ ምርጫ ይደረጋል። የተፎካካሪ ፖለቲካ ፓርቲዎችም በየሚዲያው የምርጫ ምልክታቸውን ከወሰዱ በኋላ የምረጡኝ ቅስቀሳ ወይም ይሄ ነው ዓላማዬ፣ ይህንን ነው የማደርገው ብመረጥ የሚለውን ቅስቀሳ እያደረጉ ይገኛሉ። እስካሁን ድረስ ጥሪ ያደረግንላቸው የተፎካካሪ ፓርቲ አመራሮች ፓርቲዎች አሉ፣ ግን ጥሪያችንን ለመቀበል ገና እያመነቱ ነው። የተፎካካሪ ፓርቲ አመራሮችን ብቻ ሳይሆን ገዢውን ፓርቲም ከብልጽግና ጋብዘናል። ግን አንዳንድ ጊዜ ስብሰባ ላይ ነን አልተመቸንም የሚሉት ነገር አለ። ያም ሆነ ለኢትዮጵያ የሚበጃት ለህዝቦቿ የሚጠቅም የፖለቲካ ፓርቲ ነኝ ብሎ ከኋላው ህዝብን እስካሰለፈ ድረስ ማኒፌስቶውን መጥቶ ማስተዋወቅ፣ ፕሮግራሙን ማስተዋወቅ የግድ ነው። ይህም በማድረግ ደግሞ ሚዲያው አይነተኛ ሚና መጫወት አለበት። ከዚህ ባሻገር የምናደርጋቸውን ጥሪዎች ተቀብሎ ወደኋላ ማለቱ ምናልባት የሚያስተማምን አቅም ማጣት ወይም ደግሞ እዚህ ግባ የሚባል የፖለቲካ ማኒፌስቶ ወይም ፕሮግራም እንደሌለው አድርገን ልንቆጥረው እንገደድ ይሆናል። እንግዲህ ጊዜው ገና ነው፣ እንጠብቃለን። የምርጫ ቦርድ ያስቀመጠው የቅስቀሳ ጊዜ እስከሚያልቅ ድረስ ጥሪያችንን ማቅረባችን ይቀጥላል። በራችንን ለሚያንኳኩም በራችን ክፍት ነው። አሁን በድጋሚ ይህንን እንድትገነዘቡልን አድማጭ ተመልካቾቻችንም ሙከራችንን እንድትረዱት
ልናሳውቅ እንወዳለን። በዚህ ዙሪያ ግን ከተፎካካሪ ፓርቲዎች ባሻገር አይነተኛ ሚና የሚጫወቱት የሲቪክ ማህበራት እንደሆኑ ይታወቃል። ቅድመ ምርጫ፣ በምርጫ ወቅትና ድህረ ምርጫ ላይ አይነተኛ ሚና ያላቸው የሲቪክ ማህበራት ግንዛቤ በማስጨበጥ መምረጥ ምን ማለት ነው፣ መመረጥ ምን ማለት ነው፣ እነማን ናቸው የሚመርጡት፣ እነማን ናቸው የሚመረጡት የሚለውን ታሳቢ ያደርጋል። ቅድመ ምርጫ የነበረውም በተለይ ከአካል ጉዳተኝነት ጋር በተገናኘ የምርጫ ቦታው እንዴት ነው፣ የጣቢያዎች በተለይ የድምፅ መስጫ የምዝገባ ሁኔታ ምን ይመስላሉ የሚለውን አሁን ደግሞ ወደ ዲጂታል የተሸጋገረበትም ሁኔታም ስላለ በዚህ ዙሪያ ላይ ግንዛቤ የማስጨበጡን ስራ ይሰራሉ የሲቪክ ማህበራት። በምርጫ ወቅት ደግሞ የመታዘብ ጉዳይ አለ። ከምርጫ በኋላ ደግሞ ያዩትን ግድፈቶች ሊታረሙ የሚገባቸውን ከምርጫ ቦርድ ጋር ሆነው መልሶ ያንን ግብአት የመስጠትና የሚታረሙ ታርመው የሚስተካከሉ ተስተካክለው እማኝነታቸውን የሚሰጡበት ሁኔታ ነው ያለው። በዚህ ዙሪያ በምርጫ በመጣ ቁጥር እስካሁን ደስ ሳይታክት ለአገሩና ለወገኑ ከሚሰራ የሲቪክ ማህበራት መካከል ግንባር ቀደም አድርገን በእኛ መመዘኛ መሆኑ ነው ቪዥን ኢትዮጵያን ኮንግረስ ፎር ዴሞክራሲ የተባለው ግብረሰናይ ድርጅት ተጠቃሽ ነው። እንግዲህ በህጋዊ ምዝገባም ያለው ድርጅት ነው። እንደገና ደግሞ በምርጫ ጋር በተገናኘ ሰፊ አድቮኬሲ ስራም ሲሰራም የምናውቀው ነው። ባለፈው ለዚህኛው ምርጫ ራሱ ዝግጁ ሲያደርጋቸው የነበረው ከምርጫ ቦርድ ጋር በመቀናጀት በርካታ ስራዎችን ሲሰራ ነበረ እና ምን ላይ ደረሰ ያ ስራ? የሲቪክ ማህበራት አይነተኛ ሚናቸው ምንድን ነው መሆን ያለበት? አሁን የመቀዛቀዝ ነገር ያለ ይመስላል። ተፎካካሪ ፓርቲዎች በቴሌቪዥን መስኮት ወጥተው ከሚያደርጉት ንግግር ባሻገር ህዝባዊ ስብሰባ ተደርገው የማንቃቱና ግንዛቤ ማስጨበጡ ጉዳይ ትንሽ የተቀዛቀዘ ይመስላል። በተለይ የ97 ዓመተ ምህረት ምርጫ ላይ የመራጭ ትዕግስት ለነበረው የባለፈው የስድስተኛው ሀገራዊ ምርጫ እንግዲህ ከለውጡ መምጣት ጋርም ተገናኝቶ የነበረው ቀንበር ተነሳልኝም በሚል ስሜት በዝናብ ያን ያክል ሰዓት ቆይቶ ምርጫ ላይ የነበረን ህዝብ ለተመለከተ የአሁኑ ትንሽ የተቀዛቀዘ ይመስላል። ለማንኛውም ከግንዛቤ ማስጨበጥ ከአድቮኬሲ ስራ ጋር በተገናኘ አሁንም ተቀዛቅዟል ተብሎ የሚባለው የሲቪክ ማህበራት ጉዳይ ነው እና በዚህ ዙሪያ ላይ ማብራሪያ እንዲሰጡን እንግዳ ጋብዘናል። እንግዲህ የቪዥን ኢትዮጵያን ኮንግረስ ፎር ዴሞክራሲ መስራችና ኤክስኪዩቲቭ ዳይሬክተር የዓለም ሰላምና መልካም ስነ ምግባር አምባሳደር አቶ ታደለ ደርሰ ናቸው። እንኳን ደህና መጡ። እንግዲህ አመሰግናለሁ። እንኳን ደህና ቆየኝ። እንግዲህ ቀደም ሲል በመግቢያም ለማለት እንደፈለግኩት እንደተረዱኝ ገምታለሁ። ሰባተኛው ሀገራዊ ምርጫ ከእናንተ ከሲቪክ ማህበራት የሌላችሁበት የሚሆን ነገር አይደለም። ድምቀቱም ግንዛቤ መጨበጡም ሁኔታም እና ትንሽ ተቀዛቅዟል የሚሉ ሰዎች አሉ። እውነት ነው? ከዚህ እንጀምር። እንግዲህ ከሌሎች ምርጫዎች ጋር ስታወዳድረው እንግዲህ ቪዥን ኢትዮጵያ ኮንግረስ ፎር ዲሞክራሲ የታሪክ አጋጣሚ ሆኖ ሊሆን ይችላል። ከ1992 ዓመተ ምህረት ጀምሮ በተከታታይ በተካሄዱት ምርጫዎች በሁሉም ምርጫዎች ላይ ትምህርት በመስጠትም በመታዘብም አስተዋጽኦ ካደረጉ የሲቪክ ማህበራት አንዱ ነው እና የሌላው ጊዜ ዝግጅት ጋር የአሁኑን ዝግጅት ስታወዳድረው የአሁኑ ትንሽ የቀዘቀዘ ይመስላል። በሁለት መንገድ በኩል አንደኛው እንደምታውቀው በሀገሪቱ ውስጥ ባለው የሰላም ሁኔታ ነው ማለት ትችላለህ። ለምሳሌ እንደ ድሮ በዚህን ሰዓት በጋምቤላ ብሔራዊ ክልላዊ መንግስት፣ በቤንሻንጉል ብሔራዊ ክልላዊ መንግስት፣ በአማራ ብሔራዊ ክልላዊ መንግስት፣ በትግራይ ብሔራዊ ክልላዊ መንግስት፣ በኦሮሚያ ብሔራዊ ክልላዊ መንግስት እና በሌሎችም ክልሎች ስፋት ያለው ህብረተሰቡ እንዲመዘገብ አስፈላጊው የስነ ምርጫና የስነ ዜጋ ትምህርት ይሰጥ ነበረ። ምክንያቱም ዜጎች ለመምረጥ በመጀመሪያ ደረጃ መመዝገብ አለባቸው። ካልተመዘገቡ ህጋዊ አይደሉም። ህጋዊ ካልሆኑ አይመርጡም እና የመጀመሪያው ህብረተሰቡ እንዲመዘገብ የግንዛቤ ማዳበሪያ ትምህርት መስጠት ነው። ሁለተኛው ደግሞ ከተመዘገቡ በኋላ ላመኑበት ተወዳዳሪ ፓርቲ ወይንም ተወካይ ድምፅ እንዲሰጡ ማድረግ ነው እና የወሬ ኢንስክሪፕሽን ትምህርት መስጠት ነበረበት። ከሌላው ጊዜ ግን ስታወዳድረው በሁለቱ ምክንያቶች እና በሌሎች ምክንያት ሊኖሩ ይችላሉ ቀዝቀዝ ያለ ይመስላል። ከማን መነጨ ግን ይሄ የመቀዛቀዙ ምክንያት ከማን የመነጨው ማለት ይቻላል? መራጩ ጋር ግንዛቤው ባለመኖሩ ነው? መራጩ የምርጫውን ሁኔታ ባለመፈለጉ ነው? ወይንም የምርጫው ጊዜ እና አውዱ ጠቦ ነው? በምን ምክንያት ነው ይሄ ነገር የተቀዛቀዘው ማለት ይቻላል?
እንግዲህ ስትመለከተው ይሄ ጥያቄ ኦፊሻሊ ግልጽ ነው እኮ። ምክንያቱም እንግዲህ አንደኛው የሰላም ጉዳይ ነው፣ ሁለተኛው ደግሞ የፋይናንስ ጉዳይ ነው ማለት ትችላለህ። የሰላም ጉዳይ እንዴት ነው ስትል ለምሳሌ በአሁኑ ሰዓት ባለው ሁኔታ ከአዲስ አበባ ተነስተህ ቤንሻንጉል ጉሙዝ፣ ከአዲስ አበባ ተነስተህ ጋምቤላ፣ ከአዲስ አበባ ተነስተህ ኦሮሚያ ክልል፣ ከአዲስ አበባ ተነስተህ ትግራይ፣ ከአዲስ አበባ ተነስተህ አማራ ክልል ሄደህ በመኪና ተንቀሳቅሰህ እንደ ድሮ ማስተማር አችልም። አንደኛው ከሲቪክ ማህበራት አንጻር ነው የሚሉኝ። ከሲቪክ ማህበራት አንጻር። በሁለተኛ ደረጃ ደግሞ ይሄ ስራ ምን ያስፈልገዋል? የፋይናንስና የቴክኒክ ድጋፍ ያስፈልገዋል። ከሌላው ጊዜ አኳያ ስታዩ ያው የፋይናንስና የቴክኒክ ድጋፉ ከሌላው ጊዜ የቀዘቀዘ ነው። ለምን እንግዲህ ለምን የሚለው ጥያቄ እሱ አብረን መልስ የምንፈልግ ማለት በፊት የሚሰጡት ዶነሮች አሁን የሉም። ቦርዱም የሚሰጠው ቀንሶ ነው። እስካሁን ድረስ አክቲቪቲው ግን ሌስ ነው፣ ከሌላው ያነሰ ነው፣ ከሌላው ጊዜ ሁኔታ ያነሰ ነው። በሌላው ሁኔታ ደግሞ ለህብረተሰቡ ይህን ግንዛቤ ትምህርት ካልሰጠህ ህብረተሰቡ ህጋዊ ሆኖ ተመዝግቦ ካርዱን ካልያዘ ይህ ካርድ ያልያዘ ህዝብ መምረጥ አይችልም። ለመምረጥ ህጋዊ መሆን መቻል አለበት። ለዛ አስፈላጊው ቅድመ ምርጫ መሰጠት የሚገባው የግንዛቤ ማዳበሪያ ትምህርት መሰጠት አለበት። ይሄ አልተሰጠም እንደሌላው ጊዜ ማለት ይቻላል። ምናልባት ብሔራዊ ምርጫ ቦርድ ከአንዳንድ የሲቪክ ማህበራት ጋር ባለፈው ቅድመ ምርጫ ዝግጅት አድርጎ አንዳንድ ስራዎችን ሰርተናል። ያ ብቻ በቂ ነው ማለት ግን አይደለም። ተጠናክሮ መቀጠል መቻል ነበረበት። የዛ ሁኔታ ስታየው ከሌላው ጋር ያነሰ ነው ለማለት ነው። ምክንያቱም ምርጫ ቦርድ አረንጓዴ፣ ቢጫ፣ ቀይ ምልክቶችን ተግባራዊ በማድረግ ምርጫ የሚከናወንባቸው ሁኔታዎች እንዳሉ አስቻይ ሁኔታዎች መኖራቸውን እስካረጋገጠ ድረስ የእናንተን የቅስቀሳና ግንዛቤ ማስጨበጥ ስራ እንዲዳከም ወይም ደግሞ መቀዛቀዙን ሲያይ የወሰደው እርምጃ አለመኖሩ ምን ማለት ይቻላል? በእርግጥ ይሄ በቀጥታ እነሱም የሚመልሱት መልስ ነው የሚሆነው፣ ግን እንደ አገልግሎት ሰጪ ምክንያቱም የእናንተ ተደራሽነት ነው እያነቃ ያለው ሰውን። ምክንያቱም ምርጫ ቦርድ ቢናገር ለገዢው ፓርቲ አይደላ የሚባለው ነገር አለ። አንድ ፖለቲካ ፓርቲ ራሱ ገዢው ፓርቲ ተነስቶ ስለ ምርጫው ቢናገር እዛ ወንበሩ ላይ ተቀምጠህ ለመቀጠል ፈልገህ ነው እንጂ የሚል ነገር አለ። ተፎካካሪው ተነስቶ በግሉ ቢናገር ስልጣን ለመሻማት ወይም ደግሞ ስልጣን በአቋራጭ ለመውሰድ ነው እንዲህ አይነት ቅስቀሳ የምታደርገው ወይም የምትሯሯጠው። ገለልተኛ በሆነ መንገድ ግን የምትናገሩትን መራጩ ህዝብ የሚያምነው እናንተ የምትናገሩትን ነው ብዬ ነው። ይሄ ነገር ሲቀዛቀዝ እርምጃ ያልወሰደበት ምክንያቱ ምን ይመስሎታል? ምርጫ ቦርድ እንግዲህ በሀገሪቱ ውስጥ አሉ ከተባሉ 8 የዲሞክራሲ ተቋማት አንዱ የብሔራዊ ምርጫ ቦርድ ነው። እንደ አንድ ሲቪክ ማህበር የብሔራዊ ምርጫ ቦርድ እያደረገ ያለውን እንቅስቃሴ አደንቃለሁ። ለምሳሌ ቀደም ብለህ በጠቀስከው ሁኔታ ለአጠቃላይ በምርጫ ውስጥ ባለው ሁኔታ ምርጫ ለማስኬድ የሚያስችሉ ሁኔታዎች ቀይ መስመር፣ አረንጓዴ መስመር፣ ቢጫ ብሎ ያሳያቸው ነገር በዛ ፕሮግራም ላይ ከተሳተፉ የሲቪክ ማህበራት ወይም ባለድርሻ አካላት አንዱ ሲቪክ ማህበር ነው። ከሲቪክ ማህበራትም አንዱ ቪዥን ኢትዮጵያ ኮንግረስ ፎር ዲሞክራሲ ነው እና እንደውም እዛ ላይ በተነሳው ሁኔታ የራሳችንን ግባትም ሰጠናል። ብሔራዊ ምርጫ ቦርድም የተሰጠውን ግባት ተቀብሏል እና ዛሬ ቀይ የሆነው ነገ አረንጓዴ የማይሆን ቢጫ የማይሆንበት ቢጫ የሆነው አረንጓዴ የማይሆንበት ዛሬ ቢጫ የሆነው ነገ ቀይ ከመሆን አረንጓዴ እንዲሆን ማድረግ የምንችል እኛው ራሳችን እጃችን ላይ ነው ያለ ነው። ለዚህ ደግሞ የሚያስፈልገው ቅድመ ስራ ከሁሉም ባለድርሻ አካላት ጋር መሰራት አለበት የሚል ግባት ሁሉ ተሰጥቷል። በሌላው ሁኔታም ደግሞ አስፈላጊውን የግንዛቤ ማዳበሪያ ትምህርት ሰጥቷል ምርጫ ቦርድ የሚጠበቅበትን እና ምንም እንኳን መንግስት ቢያቋቁመውም በሚሰራው ስራ ነፃ፣ ገለልተኛ፣ ታማኛዊ ነው ብሎ ለማለት የሚያስመሰክሩ ስራዎች መስራት ከዲሞክራሲ ተቋማት ይጠበቃል። የብሔራዊ ምርጫ ቦርድ ግን የራሱን ጥረት እያደረገ እና መስራት የሚገባውን ስራ እየሰራ ነው ያለው እና ለምሳሌ ለሲቪክ ማህበራት የመራጩ የትምህርት እንዲሰጡ የእውቅና ሰርተፍኬት ሰጥቷል። እንደገና ምርጫ ለሚታዘቡ ደግሞ ለታዛቢነት የሚያበቃቸው የምስክር ወረቀት ሰጥቷል። የግንዛቤያቸውን ደግሞ ማዳበር የሚችል የሲቪክ እና የስነ ዜጋ ትምህርት ማኑዋሎችን ግብዓት ሰብስቦ ካዘጋጀ በኋላ ያንንም ሰጥቷል እና ስራ ሰርቷል። ግን የተሰራው ስራ 100% በቂ ነው ማለት ግን አይደለም። የሚቀሩት ነገሮች አሉ። ምን የሚቀሩ ነገር አለ? ከዚህ በፊት ያደርግ እንደነበረው የብሔራዊ ምርጫ ቦርድ ከባለድርሻ አካላት ጋር ተነጋግሮ የቴክኒክና የፋይናንስ እገዛ ማድረግ እንዳለበትም ምክረ ሀሳብ ሰጠናል። ለማን ነው ይሄን ድጋፍ የሚያደርገው?
ለሲቪክ ማህበራት እንዲደረግ ማድረግ መቻል አለበት። እሱም ደግሞ ከሌሎች የሲቪክ ከሌሎች ዓለም አቀፍ ድርጅቶች በሚያገኘው ድጋፍም ከዚህ በፊት እንደሚያደርገው ለዚህ ለመራጩ ለሚሰጠው ሁኔታ ድጋፍ ማድረግም ይኖርበታል። ምክንያቱም ጊዜው እየሄደ ነው ያለው። አሁን ግንቦት 24 ቀን ምርጫ እንደሚካሄድ ከታወቀ አሁን ያለ ነው የካቲት ላይ ነው። ዛሬ የካቲት 25 ቀን ያለ ነው። ከዛ በኋላ የሚቀረው 2 ወር ነው፣ መጋቢትና ሚያዝያ ነው። በዚህ አጭር ጊዜ ውስጥ ትምህርት መስጠት ብቻ በቂ አይሆንም። የአዌርነስ ክሬሽን ካልተሰጠው ደግሞ የኛ ህዝብ ደግሞ ተገንዝቦ ግንዛቤውን አግኝቶ መመዝገብ መቻል አለበት። ተመዝግቦ ደግሞ ህጋዊ ወረቀት ህጋዊነት ሲኖረው ደግሞ መምረጥ ይችላል። ለመምረጥ መመዝገብ አለበት። ለመመዝገብ ህጋዊነቱን የሚያረጋግጥ ካርድ መያዝ አለበት። ያን እንዲያዝ በሲቪክ ማህበራትን በሚመለከታቸው ባለድርሻ አካላት አስፈላጊው የስነ ዜጋና የስነ ምርጫ ትምህርት መሰጠት መቻል አለበት። ከሌላው ጊዜ አንጻር ስታየው ያሁኑ ቀዝቀዝ ያለ ነው ያልኩ ለዚህ ነው። እንደው ምናልባት አዲሱ ነገር እናንተስ ምን ያህል ተዘጋጅታችሁበታል የሚለውን ማወቅ ስለፈለኩ ነው። የዲጂታል የሆነ ዘዴዎችን ይጠቀማል አሁን ምርጫ ቦርድ ከምዝገባ ጀምሮ እስከ ምርጫ መስጠት ድምጽ መስጠት ድረስ። በዛ ላይ ራሱ ሲቪክ ማህበራቱ ያለው ግንዛቤ ምን ይመስላል? ለቴክኖሎጂው ዝግጁ ያደረጋችሁ ባለሙያዎች አሉት ወይ? እንግዲህ ብሔራዊ ምርጫ ቦርድ በዚህ ሁኔታ ላይ የግንዛቤ ማዳበሪያት ፕሮግራም ሰጥቷል። በሰጠው ሁኔታ ተሳትፏል። ግን ይሄ የቴክኖሎጂ ጉዳይ እንኳን ለሲቪክ ማህበረሰቡ እንኳን ለብሮድማስ ለሰፊ የኢትዮጵያ ህዝብ ቀርቶ ለራሱ ለአስፈጻሚ አካላት እንኳን በብዛት ችግር ላይ ነው ያሉት። ግን አዲስ ነገር ነው። እንደዚህ አይነት አዲስ ጉዳዮች ሲመጡ መደረግ የሚገባው አዲስ የግንዛቤ ማዳበሪያ ትምህርት መሰጠት መቻል አለበት። ምናልባት 100% የነገር ተግባራዊ ባይሆንም መጀመሩ ጥሩ ነው። ምክንያቱም ዛሬ የተጀመረው ነገ የተሻለ ደረጃ ላይ ሊደርስ ይችላል እንጂ 100% ቴክኖሎጂ በሁሉም የምርጫ ጣቢያዎች ተግባራዊ ይሆናል ብሎ አይተገመትም፣ አይታሰብም። ግን በአንዳንድ ሁኔታዎች መጀመሩ ጥሩ ነው። ይህ መልካም ጅምር ነው። ነገር ግን ገዛው ጎን ለጎን ደግሞ አስፈላጊው ገዛ መደረግ መቻል አለበት ለሁሉም ባለድርሻ አካላት እና ያ መደረግ መቻል። ይህንንም ግባት በወቅቱ ሰጠናል። በዛ ረገድ 100% በቴክኖሎጂ መጠቀም ላይችል ይችላል። ቴክኖሎጂ በማይሰራበት ቦታ ላይ በማኑዋል መጠቀም እንደሚችልም ነግሮናል። ይሄ ሁኔታ ጥሩ ነው መጀመር። ለምን አሁን ዓለም ያለችው በግሎባላይዜሽን ፔሪየድ ላይ ነው ያለችው። ይሄ ግሎባላይዜሽን ማለት ዓለም አቀፋዊነት ማለት ነው። ዓለም መንደር ናት። አሁን ለምሳሌ ዛሬ እዚህ ቁጭ ብለህ አዲስ አበባ ውስጥ ኢራን ውስጥ ምን እንደሚደረግ ዛሬ እያየን ያለው፣ እስራኤል ውስጥ ምን እንደሚደረግ ዛሬ እያየን ያለ ነው። እንደገና ዩክሬን ምን እንደሚደረግ ዛሬ እያየን ያለ ነው። ራሽያ ምን እንደሚደረግ ዛሬ እያየን ያለ ነው። አሜሪካ ውስጥ ምን እንደሚደረግ። ይሄ ግሎባላይዜሽን ነው። ከዚህ አኳያ ሊያስር የሚችል ስራ መሰራት መቻል አለበት። ይህ ስራ ደግሞ መሰራት ያለበት በብሔራዊ ምርጫ ቦርድ ብቻ አይደለም፣ በሁሉም ባለድርሻ አካላት። ለምን ከዓለም ጋር አብረን ማየት መቻል አለበት። ቴክኖሎጂ አጠቃቀም እርግጥ በዚህ ምርጫ ተግባራዊ 100% ተግባራዊ ባይሆንም ፓርሻሊ በከፊል ተግባራዊ ሊሆን ይችላል። ይሄንን ጅምር መጀመሩ አንድም ምርጫ ቦርድን ያስመሰግነዋል። ግን ለሁሉም ህብረተሰብ እንዲዳረስ መሰራት የሚገባው ስራ መሰራት አለበት። ሁሉም ባለድርሻ አካላት የራሳቸውን ኃላፊነት ሊወጡ ደግሞ ይገባል። ይህን ያነሳሁት ለምንድን ነው? የእናንተንም ዝግጁነት ቴክኖሎጂ አይጠላም። የእድገትም ሰው የሚማረውም አገር አደገች የሚባለውም በቴክኖሎጂና በሳይንስም የራሷን መርታ ወደፊት ስትሄድ መሆኑ የታወቀ ነገር ነው። ግን ቴክኖሎጂ አንዳንድ ጊዜ ሰው ሰራሽ የሆነና መራጮች ቆመው ጠዋት 12 ሰዓት ሲሆን ይታይና በምርጫ ቦርድና በታዛቢዎች ይታይና ወደ ሰዓቱ ሊገፋ የሚችልበት ሁኔታ አለ። የምርጫው ድምጽ በሚሰጥበት ቀን ቴክኖሎጂ አለ ተብሎ ቴክኖሎጂን ተማምኑ ደግሞ ቴክኖሎጂ ላይ ሰራ ቢችል በምን ሊተካ ይችላል? ወዲያውኑ መራጩ ሳይንገላታ እጅ ለእጅ ወይም አጠገብ ላጠገብ ጎን ለጎን እነዚህ የተለመዱት የምርጫ ድምጽ መስጫ እንትኖች ወረቀቶች የወረቀቱ ስራ ጎን ለጎን መካሄዱ ወይም ደግሞ መዘጋጀቱ ተገቢነት አለው ብላችሁ እንደ ሲቪክ ማህበራት ምክር ሀሳብ አቅርባችሁ እንደሆነ ማወቅ ስለፈለኩ ነው። ምክር ሀሳቡን አቅርበናል። ብሔራዊ ምርጫ ቦርድ ከሌሎች የዲሞክራሲ ተቋማት የሚለየው ምክር መቀበል መቻሉ ነው። ምክንያቱም ማንም ሰው በዚህ መሬት ላይ ፐርፌክት የለም ከእግዚአብሔር በስተቀር። እኔ ፐርፌክት ነኝ ያለ ለታ ያ ሰው ወድቋል። ምርጫ ቦርድ ግን የሚሰጠውን ግባት የሚሰጠውን ምክር ከሚቀበሉ ተቋማት አንዱ ነው። ይሄ ያስመሰግነዋል። ይሄ ሊቀጥል ይገባል።
ኢብን እኛ አሁን ዛሬ ባለው ሁኔታ ላይ ተማርን የምንል ወይ ፊደል ቆጠርን የምንል ሰዎች ነን። 85% ማህበረሰቡ ዕውቀቱ ወይም ኖሌጅ ዕውቀት የምታገኘው 85% ከተፈጥሮ ነው፣ ከማህበረሰቡ፣ ከሃይማኖት ተቋማትና ከአካባቢ ከቤተሰብ ነው የምታገኘው ዕውቀት። 15% ነው ከተቋማት የምታገኘው። ስለዚህ ይሄን ናቹራል ዊዝደም የተፈጥሮ ጥበብ በቴክኖሎጂ እንዲታገዝ ያስፈልጋል። ይሄን ለማድረግ ደግሞ የሰው ምክር መቀበል ያስፈልጋል። ብዙውን ጊዜ አዋቂዎች፣ ብዙውን ጊዜ ብልሆች፣ ብዙውን ጊዜ አስተዋዮች ምን ያደርጋሉ? የሰው ምክር ይቀበላሉ። የሰው ምክር የማይቀበሉ ሰዎች አስተዋይም አይደሉ፣ ብልህም አይደሉ፣ ችግር ያለባቸው ሰዎች ናቸው። የራሳቸውን ሐሳብ ብቻ ሰው እንዲቀበል ያለ በትምህርት ዓለም ውስጥ ስታይ ከ45 ደቂቃ በላይ አንድን ሰው ክላስ ውስጥ አግብተህ አንድን ተማሪ የምታስተምረው ከሆነ 46ኛው ደቂቃ ላይ አእምሮ ይደነዝዛል። ሽፍት ማድረግ መቻል አለብህ። አንዳንድ ጊዜ የምታየው ነገር ምንድን ከኔ በላይ አዋቂ የለም ብለው ከየት እንዳመጡት የማታውቀውን ነገር ይጭኑበታል። ያ ሰዎችን አደንዝዞ እንደው ይሄ ስብሰባ መቼ አልቆልኝ መቼ ወጥቼ ብሎ ሰው እስከሚማረር ድረስ ያደርጋል። ብልህ ሰዎች ግን የሰው ሐሳብ ይቀበላሉ። ብልህ ሰዎች ግን የጊዜ አጠቃቀም አላቸው። ብልህ ሰዎች ግን ያስተውላሉ። ታላቁ ፈላስፋ ሰቁራጥስ ምንድን ነው ያለው? እንግዲህ የኛን ሰርተፍኬት የኛን ዲፕሎማ የኛን ዲግሪ የኛን ማስተርስ የኛን ፒኤችዲ ታላቁ ፈላስፋ ሰቁራጥስ ምንድን ነው ያለው? እኔ የማውቀው ነገር ቢኖር አለማወቄን ነው። በቃ ይሄ መርህ ሊገዛን ይገባል። ዛሬ ግን እኔ ነኝ አዋቂ፣ እኔን ተቀበሉኝ፣ እኔ ነኝ ልክ። እንደውም አንዳንድ ጊዜ ወደፊት የምፈራው እኔ ፈጣሪ ነኝ እንዳይሉ እየፈራው ነው ያለሁት። ምክንያቱም ሰው መማር የሚችለው ከአንድ ብርቱ 2 ሰነፍ ይሻላል፣ 2 መድኃኒት ይሻላል ከአንድ እኔ ነኝ አዋቂ ከሚል ሰው። የሰው ምክር መቀበል ያስፈልጋል እና ብሔራዊ ምርጫ ቦርድ ከሚያስመሰግነው አንዱ ነገር ምክር መቀበል መቻል ነው። የሰጠናቸውን ምክር ተግባራዊ እንደሚያደርጉ አምናለሁ። ምርጫ ቦርድ ጋር ወይም ደግሞ ከመራጩ ጋር ብቻ ነው ግንኙነታችሁ? ፖለቲካ ፓርቲዎችን አታገኙም? እነሱ ራሳቸው ግንዛቤ አያስፈልጋቸውም? የመራጮቻችሁን ስለምን ያህል ታውቋቸዋላችሁ? እውን ከበስተጀርባ በፊርማ በፒቲሽን ፓርቲውን ለመመስረት ካሰለፋችሁት ካስፈረማችሁት ሰው ባሻገር ስልጣን ቀንቷችሁ ስልጣኑን ላይ ብትወጡ ያልመረጣችሁም ሰው ማገልገል ስለሚገባችሁ ብላችሁ የማስተማር ነገር የለም? ለምሳሌ ቪዥን ኢትዮጵያ ኮንግረስ ፎር ዲሞክራሲ የሚታወቀው እንደዚህ አይነት ስራዎችን የአዌርነስ ክሬሽን የጥብቅና ወይም የውትወታ ወይም የአድቮኬሲ ስራ በመስራት ነው። ይሄ ደግሞ ዝም ብሎ የተገኘ ነገር አይደለም። እኔ ቪዥን ኢትዮጵያ ኮንግረስ ፎር ዲሞክራሲ በ1995 ልመስርተው እንጂ ከመሰል ጓደኞች ጋር ከዛ በፊት አንጋፋ ከሆኑ ሲቪክ ማህበራት ጋር ሰርቻለሁ። ለምሳሌ አንጋፋ የሲቪክ ማህበር ኢትዮጵያ ውስጥ የመጀመሪያው በአድቮኬሲ በጥብቅና በውትወታ በዲሞክራሲ ላይ በመስራት የመጀመሪያው የሲቪክ ማህበር አቦጊዳ ኢትዮጵያ ኮንግረስ ፎር ዲሞክራሲ እግዚአብሔር ነፍሳቸውን በገነት ያኑርና በአቶ አብርሃም አበበ የተመሰረተ ድርጅት ነው። ከዛ በፊት በአድቮኬሲ በጥብቅና በውትወታ ላይ ኢትዮጵያ ውስጥ የሚሰራ አንድም ሲቪክ ማህበር አልነበረም። ምናልባት በልማት ላይ የሚሰሩ በውሃ ጉድጓድ በድልድይ ስራ ላይ የሚሰሩ አቅርቦት በማቅረብ ማቴሪያል በማቅረብ የሚሰሩ ነበሩ። ከዛ በኋላ አቦጊዳ ከተመሰረተ ከዓመቱ በኋላ በ1984 ዓመተ ምህረት ጥቅምት ወር ላይ እግዚአብሔር ነፍሳቸውን በገነት ያኑሮና ፕሮፌሰር መስፍን ወልደማርያም የኢትዮጵያ ሰብአዊ መብት ጉባኤን መሰረቱ። ቀጥለው ዛሬ በጤንነት ችግር በሕክምና ላይ ቢገኙም ዶክተር ያዕቆብ ኃይለማርያም እንወያይ የስነ ምግባርና የስነ ዜጋ ድርጅት መሰረቱ። ከዛ ዶክተር ይታዩ አዲስ አበባ ዩኒቨርሲቲ አፓፕ ፕሮፌሽናል አክሽን ፎር ዘ ፒፕል የሚል ድርጅት መሰረተ። ከዛ በኋላ ከአቶ አብርሃም አበበ ከአቦጊዳ ውስጥ 10 የሚሆኑ ሰዎች ወጣው የተለያየ ሲቪክ ማህበራት መሰረቱ። በምርጫ ላይ፣ በዲሞክራሲ ላይ፣ በሰብአዊ መብት ላይ፣ በመልካም አስተዳደር ላይ፣ በሰላምና በግጭት አፈታት ላይ የሚሰሩ እዛ ውስጥ ከሰሩ ዜጎች ውስጥ አንዱ እኔ ነኝ። ከዛ ውስጥ ከወጡ ሰዎች ውስጥ አንዱ እኔ ነኝ። እኔም ወጥቼ ድርጅት መስርቻለሁ። ለምን? ከአቶ አብርሃም አበበ ባገኘሁት እውቀትና ክሎት መሰረት እና ከዶክተር ያዕቆብ ኃይለማርያም ባገኘሁት ክሎት መሰረት ከፕሮፌሰር መስፍን ወልደማርያም አብሬ በመስራት ባገኘሁት ክሎት መሰረት
አቦጊዳ ውስጥ በሰራው ስራ መሰረት ወጥቼ መሰረትኩ። በዚህ ረገድ ከአቦጊዳ ውስጥ ከወጡ ሲቪክ ማህበራት አንዱ እና መስርተው ካሉ አንዱ አቶ ከበደ ቀጀላ አፍሪካ ሙከራ ለዲሞክራሲ የዓለም ስርዓት ነው አሙዲያዝ። ከዛ ውጪ ወይዘሮ ማዛ አሸናፊ የአቦጊዳ የቦርድ አባል ነበረች። ከአቦጊዳ ወጣ ነው ይውላ የኢትዮጵያ ሕግ ባለሙያ ሴቶች ማህበር የመሰረተችው። ዶክተር ያዕቆብ ኃይለማርያም አቦጊዳ ውስጥ ሆኖ ነው ወጥቶ እንወያይን ፒስ ኤንድ ዲቨሎፕመንት ኮሚቴ ነው የመሰረተው። ዛሬ በጤንነት ችግር ውጪ በሕክምና ቢገኝም እነዚህ ሰዎች ለሀገር ጥለው የሄዱ ትልቅ ስራ ነው። የፖለቲካ ፓርቲዎች ተግባርና ሚና በዲሞክራሲ ህብረተሰብ ግንባታ በተለያዩ ክልሎች አካሂጃለሁ። የሶስት ቀን ፕሮግራም ነው። የፕሮግራም 6 የጥናት ፔፐር ይቀርብበታል። በዛ ረገድ ፓርቲዎች ብቁ እንዲሆኑ አማራጭ እንዲያቀርቡ ስራዎችን ሰርተናል። ዛሬም ያንን ስራ ለመስራት በእኛ በኩል ዝግጁ ነን። ግን እንደምታውቀው አንዳንዱ የሰላም ጉዳዮች አሉ። በሌላ በኩል ደግሞ የቴክኒክ የፋይናንስ ችግር አለ። በዚህ ረገድ እንደዚሁ መስራት ይሄንን አልቻልንም። አይ ቅድምም ስለ ሰላሙና ወጣችሁ መስራት እንዳልቻላችሁ ነበር እየነገሩኝ የነበረው። አብዛኞቹ እኮ ተፎካካሪ ፓርቲዎች አዲስ አበባ ነው ያሉት። በብሔርም መስረቱ በአገራዊ የሚሆኑ ለምሳሌ በአንድ ብሔር ግጭት አለባቸው በሚባሉት አካባቢ ጋር በብሔር ስም የተደራጀና የተፈጠረ ፖለቲካ ፓርቲ አዲስ አበባ ነው ቢሮ። ስለዚህ ያንን ድርጅት ማግኘት ይችላችኋል ወይ ነው? በአጠቃላይ የፖለቲካ ለሰላም እጦት እዛ ድረስ መሄድ ስለማይጠበቅባቸው በአጠቃላይ እንዳጋጣሚ የብሔራዊ ምርጫ ቦርድ በሚያዘጋጀው መድረክ ከፖለቲካ ፓርቲዎች ጋር የሲቪክ ማህበራትን የሚገናኙበት መድረክ አለ። ቢያንስ አሁን እንኳን በዚህ ዓመት በሚካሄደው ምርጫ ላይ 1-2 ጊዜ ተገናኝተናል ከፖለቲካ ፓርቲዎች ጋር። ሰው ባዘጋጀው ምርጫ ቦርድ ባዘጋጀው መድረክ ላይ ዛሬ ማታም አንድ ፕሮግራም አለ በስካይላይት ሆቴል። እዛም ላይ ከተጋበዙ እንግዶች እናንተ ለምን አላዘጋጃችሁ? እኛ እንግዲህ ለማዘጋጀት ቪዥን ኢትዮጵያን ኮንግረስ ብቻ ሳይሆን ሌሎችም ሲቪክ ማህበራት ስለ ምርጫ የአድቮኬሲ የውትወታ ያገባናል የሚል ድርጅት አንተ ኤክስ የተባልክ ፓርቲ ከምርጫ ቦርድ ፈቃድ ለማግኘት ያስፈረምከው ፒቲሽን ወይም ይሄ 10,000 ወይም 5,000 ፊርማ ብቻ ሳይሆን እድል ሆኖ ምርጫ ብታሸንፍ ላልመረጠ ሰው እንዴት እንደምታገለግል ግንዛቤህን ንገረን፣ ከሌለ ግንዛቤህን እናካፍል፣ ከፍ የሚያደርግ ነገር እናስረዳህ ብላችሁ ለምን አላላችሁ? አክቹዋሊ በደንብ አላካሄድኩትም እንጂ በተናጠል ከበርካታ የፖለቲካ ፓርቲዎች በዚህ ጉዳይ ላይ ተነጋግሬያለሁ። በተለያየ መድረክ ላይም አንስቼዋለሁ። የፖለቲካ ፓርቲው የተግባርና ሚና በዲሞክራሲ ህብረተሰብ ያስፈልጋል። ስለዚህ ይሄ አውደ ጥናት እንድናካሄድ አንድ ፕሮግራም ብዬ በብዙ ለምሳሌ የፖለቲካ ፓርቲዎች ምክር ቤት አለ፣ ለእነሱም ነግሬያቸዋለሁ። ሌሎች ደግሞ ይህንን ለሚደግፉ አካላትም ሀሳቡን አንስቼላቸዋለሁ። እና እንደምታውቀው ዛሬ ነገ ምናምን በሚል ሁኔታ ነገሮች ተጋዙ እንጂ ይህን ነገር አስቀድሞ መሰራት እንዳለበት በቋሚነት መሰራት እንዳለበት በጠላትነት አለማየት ስላልመረጠኝ በሚል በጠላትነት እንዳይታይ መራጩ ህዝብ ወይም ተገልጋዩ ስልጣን ላይ የወጣ አሁን ለምሳሌ ብልጽግና ገዢ ፓርቲ ነው። ያልመረጠው ሰው ነበረ በ6ኛው ሀገራዊ ምርጫ ላይ አይደለም። ያልመረጡትንም ሰዎች ግን እኩል እያስተዳደረ መሆን አለበት። ይህንን ግንዛቤ ተፎካካሪዎች ሊያውቁት ይገባል የሚል እምነት ስላለኝ ልክ ነው። በዚህ ጉዳይ ላይ መጽሐፍ ጽፌያለሁ። የፖለቲካ ፓርቲ ተግባርና ሚና በዲሞክራሲ ህብረተሰብ ግንባታ ለብዙ የፖለቲካ ፓርቲዎች ሰጥቻለሁ። እንደገና ሌላም መጽሐፍ ደግሞ ጽፌያለሁ። ከዲሞክራሲ ሌላ ለሰላምና ለእድገት ምን ይበጃል የሚል መጽሐፍ በውስጡ የዲሞክራሲ ጽንሰ ሐሳብ፣ የዲሞክራሲ መንግስት አመሰራረትና ልምላሜ፣ ከዲሞክራሲ መንግስት የሚጠበቅ አስተዳደርና አገልግሎት፣ የዜጎች ተግባርና ሚና በዲሞክራሲ ህብረተሰብ ግንባታ። ይሄን መጽሐፍ ወደ 150,000 ኮፒ አሳትሜያለሁ በተለያየ ጊዜ። በአንድ ወቅት ከአውሮፓ ህብረት በወሰድኩት ገንዘብ፣ በአንድ ወቅት ደግሞ ከስዊዲሽ ኤምባሲና ከኢኒሼቲቭ አፍሪካ በወሰድኩት ገንዘብ፣ ይሄ 2 ጊዜ ከአውሮፓ ህብረት በወሰድኩት ገንዘብ ይሄንን አሰራጭቻለሁ። ይሄ መጽሐፍ ዛሬ እንደ ሞዴል አድርገው ሁሉም የፖለቲካ ፓርቲዎች ሁሉም ዜጋ እየተጠቀምበት ይገኛል። በአሁኑ ምርጫ እንደው አንዳንድ ነገሮች የቴክኒክ የፋይናንስ ገፋ ቢገኝ በርካታ መጽሐፎች አሉ። ይህ መጽሐፍ በምርጫ ጣቢያዎች በተለያዩ ቦታዎች ለህብረተሰቡ ለማዳረስ ዝግጁ ነን። እንደ ቪዥን ኢትዮጵያ ኮንግረስ ቦርድ ነው። ይህ ብቻ አይደለም። ጊዜው አጠረች እንጂ የብሔራዊ ምርጫ ቦርድ ባለፈው ግንቦት ወር ከሚያዝያ እስከ ሰኔ ባለው ሁኔታ በምረጡኝ ኮሚኒቲ ቲያትር አካሂዷል። ኮሚኒቲ ቲያትር በ4 ክልሎች ነው ያካሄደው አዲስ አበባን ጨምሮ። በአዲስ አበባ ውስጥ በተካሄደ ፕሮግራም የሰራሁት እኔ ነኝ። ጥሩ ፕሮግራም ነበረ እና
በተለይ ሴትና ወጣቶች የመምረጥ እድል እንዳላቸው መምረጥ ብቻ ሳይሆን የመመረጥ እድልም አላቸው። ሴት እህቶቻችን ያጡት አካል ጉዳተኞች ያጡት እድል እንጂ ችሎታ አይደለም። ስለዚህ መምረጥ መብታቸው ነው በሚል በጥሩ ሁኔታ ትብያለሁ። በራሪ ወረቀቶችን አሰራጫለሁ። ወደ 5000 የሚሆኑ በራሪ ወረቀቶች ስለ ምርጫ አስፈላጊነት፣ ምርጫ ምንድን ነው፣ እንደገና ደግሞ ዲሞክራሲ ምንድን ነው፣ የህግ የበላይነትን በተመለከተ ለምርጫ ተሳትፎ በተመለከተ ሴት እህቶቻችንን በተመለከተ ወጣቶችን በተመለከተ አካል ጉዳተኞች ያ ሁኔታ ተጠናክሮ እንዲቀጥል ከብሔራዊ ምርጫ ቦርድ ጋር አሁንም እየተነጋገርን ነው እና ምናልባት በቅርብ ጊዜው እየሄደ ነው እንጂ ብሔራዊ ምርጫ ቦርድ አንድ ነገር ያደርጋል ብዬም አስባለሁ። በዚህ ረገድ ባለው ሁኔታ እንሰራለን። በሌላው ሁኔታ የዶኖሩ ጉዳይ እንደ ድሮ አይደለም፣ ቀዝቅዟል ዶኖሩ እና ለምሳሌ አሁን የዩኤንዲፒ ብትሄድ በቅርብ ጊዜ ኮል አውጥቶ ነበር። ወደ 81 ወደ 61 ሲቪክ ማህበራት አፕላይ አድርገው ነበር። አፕላይ ካደረጉ ሲቪክ ማህበራት ውስጥ ወደ 31 ሲቪክ ማህበር መርጧል። ነገር ግን ለመረጣቸው እስካሁን ገንዘብ ሰጥቶ ወደ ስራ ገና አልተሰማሩ። አውሮፓ ህብረት ውስጥ የምርጫ ታዛቢ ምርጫ እንትን አለ ኢካስ የሚባል ድርጅት፣ እሱም እንደዚህ ኮል አውጥቶ ነበር። ወደ 14 ድርጅት መርጧል። እስካሁን ድረስ እንግዲህ አሁን ኦፕሬሽን ውስጥ የገባ ነው። ይሄ ሁሉ ዘግይቷል። ምክንያቱም አሁን ያለ ነው ጥቂት ነው፣ 2 ወር ነው ያለ። በ2 ወር ውስጥ እንዴት አድርገው የምታደርስ የመራጮች የምዝገባ ጊዜ ሲያለቅ አይደለም ወይ? ይሄ ነገር ሊታሰብበት ይገባል። በዚህ ሁኔታ የሚመለከታቸው ባለድርሻ አካላት ራሳቸውን እንትን ብለው አሁንም ጊዜው አለ፣ አልመሸም። አትሊስት ሰው እንዲመርጥ አስፈላጊው የግንዛ ማዳበሪያ ትምህርት ሊሰጥ ይገባል። ከተመዘገበ በኋላ እንደገና ደግሞ ላመነበት የህዝብ እንደራሴ ላመነበት ተወካይ ወይም ላመነበት የፖለቲካ ፓርቲ ድምፅ እንዲሰጥ በሰዓቱ እንዲጠቀም አስፈላጊ ማዳበሪያ መሰጠት አለበት ብለን ምንችለውን በዚህ እያደረግን ያለ ነው። ከሚመለከተው ባለድርሻ አካላት ጋር አስፈላጊው ድጋፍና ትብብር ያስፈልጋል። እንደው ምናልባት ተከታዩን ጥያቄ እንደ ቪዥን ኢትዮጵያን ኮንግረስ ፎር ዴሞክራሲ እንደ ድርጅቶ ሳይሆን እንደ አንድ ንቁ ኢትዮጵያዊ ዜጋ በዜግነቱ ብቻም ሊመልሱልኝ ይችላሉ። የተፎካካሪ ፓርቲዎችን ጽሞና ጊዜ እስኪገቡ ድረስ እነሱም ይናገራሉ፣ እኛም እንጠይቃለን። በቃ ተብሎ የጽሞና ጊዜ ነው ከዚህ በኋላ መቀስቀሳችንም እስከሚባልበት ጊዜ ድረስ ማለት ነው። አንዳንዶቹ የረባ የፖለቲካ ፕሮግራም ኖሯቸው ሲያብራሩ አይታዩም። በዚች በተደረገችው የቀናት 2 ቴሌቪዥን ቻናል ላይ ነው እንግዲህ እስካሁን ደስ የወጡት በመንግስት ቁጥጥር ስር በሚገኙ የህዝብ ቴሌቪዥኖች ወይም የመንግስት ቴሌቪዥኖች። እዛ ላይ ስንታዘብ ትንሽ የሚምታታ እርስ በርስ የሚምታታ ነገር ወይ እንግዲህ ጊዜ ማጠር ነው ሊሉ ይችላሉ። ተጋብዘው እንደሚመጡ ቅስቀሳ እንደሚደረግ ያውቃሉ። ትንሽ ግን የተምታታ ነገር ይታያል። ምናልባት አውዱ አለመስፋቱ ይሁን ያንን ድምጻቸውን የሚያስተላልፉበት የመንግስት ሚዲያ ነው ብለው ተፈርተው ይሆን በምን ምክንያት እንደሆነ ግልጽ አይደለም። ግን የተምታታ ነገር ይታየኛል ለኔ። እርስዎ እንዴት አዩት የሰሞንኛውን እንቅስቃሴ በተመለከተ ቅስቀሳውን? አንደኛ እኔ ምንድነው ያየሁት ነገር ቢኖር ትንሽ ሲቪክ ስፔሱ እንደ ድሮ አይደለም። አሁን ሲቪክ ስፔሱ እና ይሄ ሲቪክ ስፔሱ እንደ ድሮ አይደለም። የሚዲያ ተቋማትም እንትናቸው ስራቸው እንደ ድሮ አይደለም። ትንሽ ቀዝቀዝ ያለ ይመስላል። ለምን ቀዘቀዘ? ሱራ አብረን የምንፈትሸው ጉዳይ ቢሆንም ቀዝቃዛ ነው። ከዚህ በፊት በነበረው ሁኔታ ሁሉም የሚዲያ ተቋማት ከፖለቲካ ፓርቲዎችና ከተለያዩ ባለድርሻ አካላት ጋር የተለያዩ ፕሮግራሞች ያካሂዱ ነበር። አሁን ግን እንደ ድሮ አይደለም። በሁለተኛ ደረጃ ደግሞ ያለው ሁኔታ ስታይ ፖለቲካ ፓርቲዎችም እኔ እንዳንድ ዜጋ ሳይ 5 ዓመት እየጠበቁ የሚመጡት ነገር እኔ ይቅርታ እንዳንድ ሲቪክ ማህበር አልቀበለውም። ለምሳሌ በ2013 በ6ኛው ሀገር አቀፍ ምርጫ የ13 ዓመት ልጅ የነበረ ልጅ በ2018 በሚካሄደው ሀገር አቀፍ ምርጫ ፖቴንሻል ቮተር ሆኖ የ18 ዓመት ልጅ ይሆናል። ለዚህ ልጅ በቋሚነት ትምህርት ሊሰጥ ይገባል እንጂ 11ኛው ሳል ላይ መሰጠት የለበትም። የፖለቲካ ፓርቲዎችም 5 ዓመትን ጠብቀው አይደለም መምጣት ያለባቸው። የተቋቋሙት አማራጭችን ይዘው ነው የመጡት። በዛ ረገድ መሰራት መቻል አለባቸው። አገራችን ውስጥ የፖለቲካ ፓርቲዎች ከጊዜ ወደ ጊዜ ከፍ ይላል፣ ዝቅ ይላል። ምክንያቱም እንደሆነ ባላውቅ
ለምሳሌ ቀደም ሲል 118 የፖለቲካ ፓርቲዎች ነበሩ ኢትዮጵያ ውስጥ በስድስተኛው ሀገር አቀፍ ምርጫ የብሔራዊ ምርጫ ቦርድ ባደረገው ሁኔታ ከ118 የፖለቲካ ፓርቲ ወደ 48 ወርዶ ነበር። ቢቻል ለኛ እንደ ህዝብ የሚያስፈልገን መሰልጠን መለኪያው ምን እንደሆነ ባላውቅም እንደ ሰለጠኑ ሀገሮች በምናየው ሁኔታ ቢሆን ለዚች ሀገር 4 ከበዛ ይበዛል። አለዛ 2 የፖለቲካ ፓርቲ ነው የሚያስፈልገን። በአንድ ወቅት 118 በአንድ ወቅት 48 በአንድ ወቅት 65 በአንድ ወቅት 76 የፖለቲካ ፓርቲዎች ምን ሊያደርጉልን ነው? እኛ ልንመርጣቸው ነው እነሱ ሊመርጡ? ይህ መፈተሽ መቻል አለበት። በሌላው ሁኔታ ደግሞ ምንድነው የሐሳብ ልዩነት መስፈን መቻል አለበት። ከቃላት ባሻገር በተግባር የሐሳብ ልዩነት ዛሬ ፍርሃትን እያነገሰ ነው። ኧረ እንደዚህ ብትል አንተ በቃ አጠገብ ያለ ሰው ነው እኮ የሚያስፈራ። አንተ ልጆችን አታሳድግም? አንተ በሰላም ወጣ በሰላም መግባት ታድጋ? አንተ ብቻ ነህ ሀገር ሰላም የምታመጣ? እንዲህ አይነት ትርክቶች ሊቆሙ ይገባል። ይሄ የሚያመለክተው ምንድነው? በቀጥታም ሆነ በተዘዋዋሪ የሐሳብ ልዩነት ቦታ አልተሰጠውም ማለት ነው። የሐሳብ ልዩነት መንሸራሸር መቻል አለበት። የሐሳብ ልዩነት ከሌለ ብስለት የለም ማለት ነው። የሐሳብ ልዩነት ከሌለ ዕውቀት እንኳን ትልቅ ነገር ነው፣ የተሻለ ሐሳብ ማመንጨት አንችልም ማለት ነው። የሐሳብ ልዩነት ከሌለ አዋቂ ነኝ ወይንም እንደው ተምሬያለሁ ወይንም ሰልጥኛለሁ ማለት አይደለም። ዛሬ የሐሳብ ልዩነት በጠላትነት የሚያስፈርጅበት ጊዜ ላይ ነው ያለነው እና ገና ሳልናገር በተናገርኩት ንግግር እምፈረጅ ከሆነ እንዴት አድርጎ ነው ሰው የሚናገረው? ገና በምትናገር እንዲህ ለማለት ፈልጎ ነው። ይህ አይነት በሽታ መቀረፍ መቻል አለበት። ምን እንደምናገር እኮ አያውቁም ምን እንደምናገር። ስለዚህ የኔን አእምሮ በምን መሳሪያ ነው ቼክ አድርገው የሚያረጋግጡት? በምን መሳሪያ ነው? እና ይሄ ያሳዝናል። አለመብሰላችንን ያሳያል። አለማወቃችንን ያሳያል። በግንዛቤ ደካማ መሆናችንን ያሳያል። አንዳንድ ሰዎች ደግሞ ሰው ለማስደሰት ብለው የሚናገሩ ሰዎች አሉ። ያላመኑበትን ጉዳይ ሰው ለማስደሰት ስላስጨበጨቡ ጎበዞች ናቸው ለመሰየም። ይህ አይደለም። የሐሳብ ልዩነት ማለት ሰዎችን ወደ ተሻለ ነገር የሚያመጣ ዲፈረንስ የሚፈጥር መሆን መቻል አለበት። ልዩነትን የሚፈጥር ልዩነት እኮ ጸጋ ነው። ልዩነት እኮ በረከት ነው። ልዩነት እኮ የተሻለ ነገር ማለም ነው። በጅምላ ማጨብጨብ፣ በጅምላ መጨፈር ግን አይጠቅመንም። ስለዚህ የሐሳብ ልዩነት ሊኖር ያስፈልጋል። ሌላው ደግሞ ሊታወቅ የሚገባ የፖለቲካ ፓርቲ የባለስልጣናት ምርጫ ብቻ መሆን የለበትም። ፖለቲካ ፓርቲዎቻችን ይሄን በተለያየ መድረክ ላይ እናገረዋለሁ። በጸጋ የሚቀበሉ ሰዎች ያሉትን ያህል ደስ የማይላቸው ሰዎች እንዳሉ አውቃለሁ። እግዚአብሔር ይመስገን። በትክክል ካነበብከው ሰው መጻፍ ነው። በትክክል ካነበብከው እያንዳንዱ ሰው ማንበብ ካልቻልክ ዛሬ አንባቢ ያጣች ሀገር ናት ይህች ሀገር። ጥቂት አንባቢዎች ነው ያሏት። ከዛም አልፎ ደግሞ ጥቂት ሰዎች ሰው የሚያነቡ ሰዎች አሉ። እያንዳንዱ ሰው በትክክል ካነበብከው መጻፍ ነው። በምትናገረው ነገር የሚደሰቱ፣ በምትናገረው ነገር የሚናደዱ ሰዎች አሉ። አንድ ሰው ስብሰባ የሚሄደው ለማስጨብጨብ ወይም ሰው ለማስደሰት ብቻ አይደለም። ሜክ ኤ ዲፈረንስ፣ ልዩነት የሚፈጥር ሰው መሆን መቻል አለበት። አለዛ እንደው ገና ሰዎች ሳይገቡ ገና ሰዎች ሳይናገሩ እሽክም ይችን ሀገር ጎዳት እንጂ አልጠቀማትም። እና የምጠራውን ሰው ስብሰባ ላይ ማወቅ መቻል። የሐሳብ ልዩነት ጌጥ ነው፣ ውበት ነው። እኔ ስም መጥራት አልፈልግም እንጂ እነከሌን እዚህ ስብሰባ ላይ አትጥሯቸው የሚሉ አካሎች አሉ። እነከሌን እዚህ ስብሰባ ላይ አትጥሯቸው በቃ። ስለዚህ እነዚህ ሰዎች ምንድን ናቸው? በሐሳብ ልዩነት የማያምኑ ሰዎች ናቸው። የሐሳብ ልዩነት ያስፈልጋል። ስለዚህ ኢትዮጵያ አሁን የምትፈልገው የባለስልጣናት ምርጫ አይደለም። እኔ ይቅርታ አድርግልኝ፣
የባለስልጣናት ምርጫ ኢትዮጵያ ሰልችቶታል። ጎን ለጎን ምን ይፈልጋል? የፖሊሲ አማራጭም ይፈልጋል። የፖሊሲ አማራጭ ማለት ምን ማለት ነው? ከሀ ፓርቲ የለ ፓርቲ፣ ከለ ፓርቲ የሀ ፓርቲ በውጭ ጉዳይ ፖሊሲ፣ በመከላከያ ፖሊሲ፣ በትምህርት ፖሊሲ ሊሆን ምን ልዩነት አለ? እሱን ነገር እኮ አጣሁና ነው ከተፎካካሪ ፓርቲዎች በመንግስታዊ ይዞታ ስር ህዝብ ግብር በሚከፍልባቸው የመንግስት ሚዲያዎች ላይም ቀረቡም እነዚህ ሰዎች ያወሯቸው ነገሮች ወይም ደግሞ የኔ ይሻላል ከሌላው ብለው ያቀረቡት የመከላከያ ፖሊሲ የላቸውም። አልሰማሁም። እንግዲህ ብቻኛ ስንመረጥ ብሔርተኝነትን እናስቀራለን ወይም ካርታው እንደዚህ እናደርጋለን ግን ሲባል ነበር። የትኛውን ካርታ ሲያነሱ የትኛውን ሉዓላዊ ግዛት ሊያስጠብቁ? ያን ሉዓላዊ ግዛት የሚጠብቀው ማን ሆነና? ዋናው ምሽጉን እኮ የመጨረሻውን መከላከያውን እንደዚህ እናደርጋለን ሲሉ ወይም እንደዚህ ደሞዙን እንጠብቃለን እንደዚህ መሻሻል እንዲኖር እናደርጋለን ሲሉ አልተሰማምና አማራጭ የማጣት ነገር ነው የታዘብኩት። ወይም ደግሞ ጊዜው ገና ሆኖም እንደሆነ አልገባኝምና ተስፋ እንዲያደርግ ሰው መራጩ እንግዲህ እንደውም ጥሩ ማዕረግ ነው የተሰጣቸው ከ2013 ምርጫ በኋላ ተቃዋሚ የሚለው ነገር ቀርቶ ተፎካካሪ የሚባል ነገር ነው የተሰጣቸው አጠራርና ለመፎካከር ለአቅመ ፉክክር የሚያደርስ ነገር ሲናገሩ አለመስማቴ ነው። ይሄ ነጥብ አያስጥልም ወይ? ደግሞ እንሶ እንዳሉት የሐሳብን ወይም ተፎካክረው ሊያወጡት የሚችሉትን ሐሳብ ገበያ ላይ ሲያወጡት እኔ ልገዛው ከወደድኩት እገዛዋለሁ። ሁለታችንም እኮ ቅዳሜ ገበያ ወይ እሑድ ገበያ ብንሄድ እኔ ቀልብ የሚገባው እርሶ ቀልብ የሚገባው የተለያየ ነገር ነው። የምንፈልገው ነገር የተለያየ ነው። እኔ ገሌትን ልመርጥ እችላለሁ፣ እርሶ ገሌን ሊመርጡ ይችላሉ። ግን ገበያ ላይ የወጣው ነገር ጥሩ አይደለም የኔ ይበልጣል ብሎ ማስረዳት ነው የሚሻለው ወይንስ ማስፈራራትና ማሸማቀቅ ነው የሚሻለውስ? ይሄንን ነገር ደግሞ በገዝፎም ስላየሁኝ ነውና ትንሽ የተዘበራረቀ ነገር ወደ ያለፉትን ነገሮች ስናይ ለነበርን ሰዎች ይሄ ትውልድ አዲስ ሊሆንበት ይችላል። ለዘንድሮ አቅመ መምረጥ የደረሰው ወጣት አዲስ ሊሆንበት ይችላል። ግን እርሱ ምን ታዘቡ ከዚህ መሃል ላይ? እኔ የታዘብኩት ነገር ቢኖር ምንድን ነው፣ ለምሳሌ ከትናንትና ወዲያ አስታውሳለሁ አድዋ ተከብሯል። የአድዋ በዓል 130ኛው የአድዋ በዓል ሁሉም ሰዎች ሲናገሩ የነበሩ ባንዳዎች እያሉ ይናገሩ ነበር። የነበሩ ባንዳዎች የነበሩ አስመሳዮች እያሉ ነገር። በአድዋ የተሰራው ታሪክ ትልቅ ታሪክ፣ ቀላል ታሪክ አይደለም። እኛም ብቻ ሳይሆን የዓለምን ሕዝብ ያስደመመ ታሪክ ነው። ዛሬ እኛ ብቻ ሳንሆን አፍሪካ፣ እኛ ብቻ ሳንሆን ዓለም ራሱ የሚኮራበት ታሪክ ነው የአድዋ ጉዳይ። የአድዋ ጉዳይ በምንም መንገድ ዲና የምታደርገው ጉዳይ አይደለም። አድዋ ያለ ምኒልክ፣ አድዋ ያለ እቴጌ ጣይቱ ምንም ማለት አይደለም። ሌሎች ጀግኖች አሉ ማለት ግን አይደለም። አሉ፣ ግን ሮል ሞዴሉን የያዘው ማን ነው? እምዬ ምኒልክ ይላል የኢትዮጵያ ሕዝብ። እቴጌ ጣይቱ ብቱ ናቸው እና ሌሎችም አሉ። እነዚህን ድናይ ልታረጋቸው የምችል ጉዳይ አይደለም። ብዙ ሰው ሲናገር ሰምቻለሁ። የተለያዩ ኃላፊዎች ባንዳዎች ይሉ ነበር። ኦኬ። ስለዚህ ዛሬ ደግሞ የትናንቱ አገርና ዳር ድንበር በማስከበር ላይ የተሰራ ስራ ዛሬ በድህነት ላይ እንዝመት ከተባለ ዛሬ ደግሞ በድህነት ላይ ባንዳ አለ። ይሄ መረሳት የለበትም። ዛሬ በድህነት በሚደረገው ዘመቻ ጦርነቱን ወደ ኋላ ሊያደርግ የነበረ በቀኝ ግዛት ውስጥ እጅ ውስጥ እንድንወርቅ ሲፈልግ የነበረ የጠላት ተላላኪ ባንዳ ነበረ። አሁን ደግሞ ድህነትን እንዳንሻገር ወደ ኋላ የሚጎትተን የሚያዘናጋን ባንዳ አለ። ትክክል። እሺ፣ ይሄ አለ። ከዛ ውጭ ደግሞ በሐሳብ ልዩነት ላይ ስታራምድ የሐሳብ ልዩነትን እንዳታራምድ የባንዳነት ስራ የሚሰሩ አሉ። ይሄን ያለ ይሄን ለማለት ፈልጎ ነው። ይሄን ያለ ይሄ ስለሆነ ነው። ይሄ ቆሻሻ ተግባር ሊቆም ይገባል። የዛሬ ባንዳዎችን እየሰሩ ነው ያሉት። የዛሬ ባንዳዎች ምን እየሰሩ ነው ያሉት? ከሌን እዚህ ስብሰባ ላይ አትጥሯቸው። የሐሳብ ልዩነት አይፈልጉማ። ምናልባት እነዚህ ሰዎች የየትኛው ፓርቲ አባል እንደሆኑ ባታውቅም ፓርቲያቸውን ነው እያሰደው ያሉት። የመንግስት ተሿሚ ከሆኑ ደግሞ መንግስትን ነው እያሰደው ያሉት። መንግስት ይሰራሉ ብሎ አስቀመጣቸው። ከመስራት ባሻገር ግን እነሱ ገና ሳይናገሩ የሚያጨበጭብላቸው ሰው እንዲጠሩ ይነግራሉ። ከሌን እንዳጠሩት እዚህ ስብሰባ ላይ ይላሉ። እነዚህ ሰዎች ከባንዳ በምን ይለያሉ?
እዚህ ላይ ነው ልንዘናግ። ክብርት ከንቲባ አዳነች አቤቤ ባንዳዎች ብላ ተናግራለች። በአፄ ምኒልክና የአድዋ ጀግኖች በሰሩት ስራ ዛሬ ደግሞ በልማት ላይ ያሉ ባንዳዎችን እንዴት ነው ልናስተካክላቸው የምንችለው? በሐሳብ ልዩነት ላይ ያሉ ባንዳዎችን እንዴት ነው ልናስተካክላቸው የምንችለው? ገና አዳራሽ ውስጥ ሳይገቡ የሚያጨበጭቡ ባንድ አስመሳዮችን ባንዳዎችን እንዴት ነው የምናስተካክላቸው? ከሌን እዚህ ቦታ ላይ አትጥሩ እሱ የተለየ ሐሳብ ያመጣል ብለው የሚናገሩና ሌላ የጥላቻ ስራቸውን የሚሰሩ ባንዳዎችን እንዴት ነው የምናስተካክላቸው? ዛሬ አገር ለማደግ በምታደርገው ጥረት ላይ ለመለወጥ በምታደርገው ጥረት ላይ አገር ለመበልጸግ በምታደርገው ጥረት ላይ ለሀገር መልካም ስራ መስራት ለሀገር ሐሳብ ማቅረብ የተሳቱ ሰዎችን እዚሁ ክሪቲሳይዝ ማድረግ የተሳቱ ሰዎችን እዚሁ ማረም እየተቻለ ለፍርፋሪ ብለው አገርን የሚወነጅሉ ባንዳዎችን እንዴት ነው የምናያቸው? ባንዳ ትናንትም ነበር፣ ዛሬም አለ፣ ነገም ይኖራል። ይሄን አውቀን ራሳችንን ማስተካከል ይገባናል። ሌላ እኔ ፓርቲ አይደለሁም። ቦዲ ያንሰኛል፣ አቅሙ የለኝም፣ ችሎታ የለኝም ማለት አይደለም። ከዛ በፊት ማስቀድመው ስራ አለ። ምንድነው ማስቀድመው ስራ? እኔ ሲቪክ ማህበር ውስጥ ነው የምሰራው። ሲቪክ ማህበር ማለት ምን ማለት ነው? ሲቪክ ማህበር ማለት እኮ ወገንተኛ ያልሆነ አንድን ፓርቲ የማይደግፍ አንድን ፓርቲ የማይቃወም ወይም ለአንድ ፓርቲ አሸናፊነት ያልቆመ ወይንም ማያዳላ አካል ነው ሲቪክ ማህበር። ለህብረተሰቡ የግንዛቤ ማዳበር ትምህርት የሚሰጥ ነው እንጂ ከፖለቲካ ከሳይንሱ ገለልተኛ የሆነ አካል ማለት አይደለም። ሲቪክ ማህበር ሆኖ እኔ ከፖለቲካ ገለልተኛ ነኝ ይላል። እንዲህ አይነት ገለልተኝነት አለ እንዴ? እንዴት አንድ ሲቪክ ማህበር የሲቪክ ማህበር ሆኖ እኔ ከፖለቲካ ከሳይንሱ ገለልተኛ ነኝ እንዴት ይላል? እዚህ ላይ አየህ ትልቁ ችግር። የአድቮኬሲ ስራ አልተሰራም። እኔ እናንተ አሁን የምናወራው ወሬ ኢዝ ፓርት ኦፍ ፖለቲክስ። ከሳይንሱ እኔን አንተም ገለልተኛ ናቸው። የሚዲያ ተቋማትም ከሳይንሱ ገለልተኛ ነው። የፖለቲካ ፓርቲ የራሱ ፖዚሽን ወገንተኝነት ያለው የድርጅት አባል አንሁን እንጂ እንቅስቃሴያችን በሙሉ እኮ ፖለቲክስ እና ከዚህ ሁኔታ እና ስለዚህ ራሳቸውን መፈተሽ የሚገባቸው ክፍሎች አሉ። ከዛ ባሻገር የፖለቲካ ፓርቲዎቻችን የፖሊሲ አማራጭ ላይ ሊሰሩ ይገባል። ለዚህ ምቹ ሁኔታ ለመፍጠር ብዙ ጥረት ተደርጓል። ማቴሪያሎችም ተሰጥተዋል። ወርክሾፖችም ተካሂደዋል። ዛሬም ለማካሄድ ዝግጁ ነን እና ልዩነት ፍጠሩ። ሜክ ዲፈረንስ የፖሊሲ ልዩነት እንደውም አንድ ፕሮግራም አለው ቪዥን ኢትዮጵያ ኮንግረስ ፎር ዲሞክራሲ የፖሊሲ ፎርሙሌሽን ኤንድ ፖሊሲ ኢምፕሊሜንቴሽን የፖሊሲ አወጣጥና አፈጻጸም ምንድነው ፖሊሲ ይሄ ነው። ሌላው ደግሞ የፖለቲካ ፓርቲዎች ተግባርና ሚና ምንድነው ተግባራቸው? በዚህ ሁኔታ ላይ መሳተፍ ያስፈልጋል። በዚህ ሁኔታ ላይ ልዩነት የሚያስፈልገው ስለዚህ እንደው የባለስልጣናት ምርጫ መሆን የለበትም። ህዝቡ የፖሊሲ አማራጭም እንደሚፈልግ የፖለቲካ ፓርቲዎቻችን ሊረዱ ይገባል። በሐሳብ ልዩነትም ማመን ይገባል። እኔ ያልኩት ካልሆነ የሚባል ነገር የለም። አቶ መለስ ዜናዊ እግዚአብሔር ነፍሳቸውን በገነት ያኖርና መጥፎ እንደሰሩ ሁሉ መልካም ሰርተዋል። 100% ሰው መጥፎ ሰርቷል፣ 100% ሰው መልካም ሰርቷል ባትልም መጥፎ የሰሩትን ያህል መልካም የሰሩ ስራዎች አለ። ምን ይላሉ አቶ መለስ ዜናዊ እግዚአብሔር ነፍሳቸው በገነት ያኖር? የሞኝ ዘፈን ሁልጊዜ የአይኔ አበባ የሚሉት ነገር አላቸው። አሁን የፖለቲካ ፓርቲዎችን ከአይኔ አበባ መውጣት አለባቸው። በ2005 የአይኔ አበባ፣ በ2007 የአይኔ አበባ፣ በ2013 የአይኔ አበባ፣ አሁንም በ2018 የአይኔ አበባን ትተው የፖሊሲ አማራጫቸውን ኧረ የኔ አበባ እንኳን የሚል ተቀባይ የለም እና ይሄ መኖር መቻላል። ሌላው ደግሞ በተቻለ መጠን ለዚች ሀገር የሚያስፈልጋት 2 ቢበዛ 4 ሰብሰብ ማለትም ይኖርባቸዋል። ለመራጩም ጥሩ ነው፣ ለምርጫ ቦርድም በተለይ ይህን ስራ ለሚያከናውነውም ጥሩ ነው፣ ለግንዛቤ አስጨባጮችም ጥሩ ነው። መንግስት ለመቆጣጠርም እርዳታም አድርግልን እንደ ገዢ ፓርቲነት ስልጣን ላይ የወጣህ ጊዜ ዛሬ ብልጽግና ወጣሃል፣ ነገ ደግሞ ኢህአፓ ከወጣህ ወይም ኢዜማ ከወጣህ ቀጣዩን የምርጫ ዘመን
ድጋፍ የፋይናንስ ድጋፍ አድርግልን ለማለትም ሰብሰብ ሲባል በቢሮ ቃም በምንም ለመረዳዳት ይመቻል። ፖለቲካ ፓርቲዎች የጋራ ምክር ቤት ተብሎ አዳራሽ ለመሰብሰቢያ አዳራሽ ለጋራ ምክር ቤት እንኳን የመሰብሰቢያ አዳራሽ እስኪያጡ ድረስ አይጨናነቁም ነበር። ግን እኔ አሁንም ሰውም እየጠበቀ ያለው ብልጽግና ሊያሳያቸው የሚችላቸውን ነገሮች ማስመርቀው ሰርቼ ሪቫን የምቆርጠው መጨረሻ ላይ ነው እያለ ወደ ምርጫው ሰሞን አቅርቦታል። ብዙ ስራዎቹን ለምርጫ ድምፅ እንዲሆነው እየተጠቀመበት ነው የሚተቹት ወገኖች አሉ። ትችትም ባይሆን የምስጋና ወይም የምረቃ ቀኑን ወደ ምርጫ ሰሞን ካመጣው ሰው ጭንቅላት ውስጥ የሚቀረው መስራቱ ነው የሚሉ ሰዎች አሉ። ሌሎቹ ተፎካካሪ ፓርቲዎች ስለሆኑ ምን አላቸውና ምን ይሰራሉ? ግፋቢል መግለጫ ማውጣት ነው ትልቁ ስራቸው እንጂ ሌላ ነገር የማድረግ እኮ አቅም የላቸው የሚሉ ሰዎች አሉ። ግን መልካም ነገርን በማሰብ ለምሳሌ ከዚህ ሞጆ የሚደርስ የእርሻ መንገድ ሰው ጧት እስከ ማታ ከመስከረም እስከ ጳጉሜ አርሶ ሊመገበት የሚችል የእርሻ ስራ ሰራለሁኝ የሚል እንደ ተለዋጭ ሀሳብ እንኳን ማለት ነው። እንደዛ ልክ ይሄን እንደ ፖሊሲ ይዞ ግን የሚናገር አይደለም ያየሁት። በመሳደብ በመቃወም በመተቸት መዘረጣጠጥ ነገር ውስጥ የገቡ ፓርቲዎችን ለመታዘብ ችያለሁ። ይሄ መነቃቀፍ፣ መወነጃጀል የምርጫ ፖሊሲ የምረጡኝ ዘመቻ ሊሆን ይችላሉ። ገበያ ላይ ሲወጣ ገዢ ያገኛሉ። እንዲህ አይነት ነገር የራስን ፖሊሲ የራስን አማራጭ ብልጽግና ይህን ሰራ። እሱ ስልጣን ላይ ስላለ ገንዘቡን ባንኩም ታንኩም እጁ ላይ ስለነበረ ይሄን ነገር አደረገ። እኔ ደግሞ ቤተ መንግስት ስገባ በተለይ ባንኩም ታንኩም እጄ ላይ ሲገባ ደግሞ የማደርጋቸው ነገሮች እነዚህ ነገሮች ናቸው። እስካሁንም የሞከርኳቸው ነገሮች አለ በወረቀት በሰነድም ይዤዋለሁ ማለት አይሻልም ወይ? የትኛው ነው ለምርጫ ገበያ ላይ ሸማች ሊያገኝ የሚችለው ሀሳብ የትኛው ነው ብሎ ያስባሉ? ሸማች ሊያገኝ የሚችለው ሀሳብ የተሻለ ሀሳብ ሁልጊዜ የተሻለ ቦታ ይኖረዋል። የተሻለ ሀሳብ የተሻለ ቦታ ይኖረዋል። የተሻለ ሀሳብ ለማምጨት ደግሞ የተሻለ ዜጋ መሆን ያስፈልጋል። የተሻለ ዜጋ ለመሆን ደግሞ ማንበብ ያስፈልጋል። ማንበብ ማለት ደግሞ አንድ ሰው ምን ይላል መሰለ፣ አንድ ፈላስፋ በቀን ስንት ጊዜ ትበላለህ ይላል። እና እንደው ይሄ ተጨማሪው ምግብ እንተውና ቁርስ፣ ምሳ፣ እራት ትበላለህ ብሎ መለሰለት ሰውየው። ኦኬ አንድ ጊዜ ስትበላ ስንት ጊዜ ታነባለህ አለው። መልስ የለም። ሁለት ጊዜ ስትበላ ስንት ጊዜ ታነባለህ? መልስ የለም። ሶስት ጊዜ ስትበላ ስንት ጊዜ ታነባለህ? ያ ፈላስፋ ስም አለው። አንድ ስትበላ ሁለት ጊዜ አነብ፣ ሶስት ጊዜ አነብ። ሁለት ጊዜ ስትበላ ስድስት ጊዜ አነብ። ሶስት ጊዜ ስትበላ 9 ጊዜ አነብ። አሁን ለመብላት የምናደርገው ጥረት ያህል ለማንበብ ጥረት እናድርግ። እራት የምትበላው በፕሮግራም አነብ። ይሄ አዲሽናል ነገሩን ተውና፣ ለምሳሌ ጠዋት ቁርስ በልተህ ከቤት ወጣህ እንደገና እስከ ምሳ ሰዓት የሚበላ አለ። እንደገና ደግሞ ምሳ በልተህ 9 ሰዓት ላይ የሚበላ መቅሰስ አለ። እሱን ተውና በሌላው አናነብም። ካላነበብ እንዴት አድርገን ሐሳብና መንጭ? እግዚአብሔር እኮ ለሁላችንም ኦሪጂናል ጭንቅላት ሰጥቶናል። ፎቶኮፒ ጭንቅላት የሰጠው ማንም ሰው የለም። አሁን ምንድነው ቴክኖሎጂ ጥሩ ነው። አርቲፊሻል ኢንተለጀንስ የሚባል ነገር አለ። አይ የምትፈልገውን ነገር ጽፈህ ስጠው፣ የምትፈልገውን ነገር ዝርግፍ አድርጎ ይሰጣል። ያንን ይዘው ወስደህ ህዝብ ሰብስበህ እዛ ላይ ለህዝብ ስላነበነብክ አዋቂ ነህ ማለት አይደለም። አርቲፊሻል ኢንተለጀንስ አይን በትክክል ካልተጠቀምክበት አንተንም ኦዲየንስንም ያዋርዳል። ስለዚህ ዛሬ የያዝነው ሰርተፍኬት፣ የያዝነው ዲፕሎማ፣ የያዝነው ዲግሪ፣ የያዝነው ማስተርስ፣ የያዝነው ፒኤችዲ፣ የያዝነው ፕሮፌሰር ይመሰክርልናል ወይስ ይመሰክርብናል? ይሄን ከተግባራችን ማየት እንችላለን። ስለዚህ አንበን የተሻለ ሐሳብ ማመንጨት መቻል አለብን። የተሻለ ሐሳብ አመንጨተን ደግሞ የተሻለ ፖሊሲ ማቅረብ መቻል አለብን። በጭፍን ጥላቻ ጭፍን መውደድ መቆም መቻል አለበት። አሁን ኢዮብ ደመቀ ሞርስ አዘጋጅና ጋዜጠኛ ነው። ኢዮብ ደመቀን በጭፍን የሚወድ ኢዮብ ደመቀን በጭፍን የሚጠላ ሰው ካለ ይህ ሰው ጤነኛ ሰው አይደለም። ኢዮብ ደመቀ ማን ነው? ኢዮብ ደመቀ ምንድን ነው የሚሰራው? ኢዮብ ደመቀ ሞርስ ብሎ የሚያስተላልፍ ፕሮግራም ምንድን ነው? ቅርጹ ምንድን ነው? ይዘቱ ብሎ ያንን አይቶ መልካም ነገሮችን የበለጠ እንዲዳብሩ፣ ጉድለት ካላቸው የበለጠ እንዲስተካከሉ
ለኢዮብ ምክር ብትሰጠው ይሄ ጥሩ ነው። እለተተው ኢዮብ እንደዚህ ነው አስቀድም ምንም ሳተው። ይህ አይነት ጽንፍ የረገዘ ጥላቻ መቆም መቻል አለበት። ሌላው ሁኔታ ደግሞ ምንድነው? ብዙ ጊዜ የምናገረው ነገር አለ። ለብዙ ሰዎች አይዋጥም፣ ለጥቂት ሰዎች ግን ይዋጣል። ሐቁን መናገር አንፈልግም። የዚህች ሀገር በሽታ የምናውቀው በሽታ ነው። ሌላ አዲስ በሽታ የለም። ከጥንት ጀምሮ ያለ በሽታ ያልዘመትንበት ግን ልንዘምትበት የሚገባ በሽታ ነው። አንድም ጋንግሪን ነው፣ አንድም ካንሰር ነው። ወይ መቆረጥ ወይ መታከም አለበት። አንዱ አስመሳይነት፣ ሁለተኛው አድርባይነት ነው። ሶስተኛው ወቅቱ የፈጠረው አክራሪ ብሔርተኝነት፣ ጽንፈኝነት ነው። እንደዚህ ነገሮችን መዋጋት መቻል አለብን። ከዚህ መጽዳት መቻል አለብን። በሐሳብ ልዩነት፣ በሐሳብ መንሸራሸር ማመን መቻል አለብን። ገና ሰዎች ሳይናገሩ ምን ፈረጅ ከሆነ እድገት የሚባል ነገር የለም። ብልጽግና የዲሞክራሲ ምህዳሩን የማስፋት ግዴታ አለበት። ብልጽግና ለምን? መንግስት ነው። ምህዳሩን የማስፋት እድሉ ከሌሎች በተሻለ እሱ ላይ ያለበት። ብልጽግና የፖለቲካ ስፔሱን፣ የሲቪክ ማህበር ስፔሱን፣ አማራጭ ፖሊሲዎች እንዲቀርቡ ማድረጉን ከሰፋ በኋላ ብልጽግና ሊጨነቅ የሚገባው እንዴት እንደሚያሸንፍ እንጂ እንዴት እንደሚሸነፍ መጨነቅ የለባቸው። አሁን አንዳንዱ ቦታ ላይ ብልጽግና እንዴት እንደሚሸነፍ እንዲጨነቅ የሚፈልጉ ሰዎች አሉ። ኖ ወይ አያደርገውም። ብልጽግና አንድ የፖለቲካ ፓርቲ ነው። የገዢ ፓርቲ ነው። አንድ ብልጽግናን የሚያስጨንቀው ነገር እንዴት እንደሚያሸንፍ እንጂ እንዴት እንደሚሸነፍ አይደለም። ከብልጽግና ግን የምንጠብቀው ብልጽግና ፓርቲ ሲሆን እንዴት እንደሚያሸንፍ፣ እንዴት ነው መንግስት ሲሆንስ የፖለቲካ ስፔሱን ማስፋት ነው፣ የሲቪክ ስፔሱን ማስፋት ነው። ይሄን ነው ከብልጽግና ብልጽግና እንደ ጭቃ ጨፍጭፎ ነገ እንድናሸንፍ እንዲያደርገን አንጠብቅ። ማንም መንግስት አድርጎት አያውቅም፣ ብልጽግናም አያደርገው። ብልጽግና መንግስት ሲሆን ምህዳሩን ያሰፋል፣ ምቹ የፖለቲካ ኤንቫይሮንመንት ይፈጥራል፣ ሲቪክ ስፔሱን ያሰፋል። መንግስት ሲሆን ፓርቲ ሲሆን ግን እንዴት እንደሚያሸንፍ ነው የሚጨነቀው። በባሌም በቦሌም ብሎ ማን ነው ፓርላማ መግባት ነው በቃ። ብልጽግና ጎትቶ እጁን ፓርላማ እንዲያስገባው የሚፈልግ ፓርቲ ካለ ራሱን ይፈትሽ። ያለፈው ተሞክሮም ከግምት የገባ ይመስለኛል። አቶ ሳደለ ጥሩ እንቅስቃሴ ገበያ ላይ ሸማችና ሻጭን ሲያለዋውጥ የነበረ ግን በአጋጣሚ በትንሽ ገዢ ማጣት ሳይገበያዩበት የቀረን ሀሳብ ሲያራምድ የነበረን ሰው ወደ ስልጣን የማምጣት ነገር ተለምዷል። በባለፈው ዶክተር አብይ እንግዲህ የአዲሱ ሪፎርም ብለን ከተቀበልናቸው ስራዎች እንደዚህ ይቻላል እንዴ ብለን ያልነው አንደኛው እንደነ ዶክተር ብርሃኑ ፕሮፌሰር ብርሃኑ ነጋን ከውጭ ማስመጣት ሳይሆን ኢዜማ የሚባል ፓርቲ ተመስርቶ ከተፎካካሪ ፓርቲ ለሚኒስትርነት ማጨት አንዱ መንገድ ነበር የባለፈው እንትን ያደረግነው። አሁን ደግሞ በቅርብ ያየነው ጫካ ገብቶ ብዙ ነገርም ሲያደርግም የነበረ እንደ አቶ ጌታቸው ረዳ አይነት ደግሞ አምቶም ሚኒስትር ማድረግም የሆደ ሰፊነት የሚባለው የፖለቲካ ሂደት የተማርንበት ነው። እነዚህ ነገሮች ውስጥ እድሉ ለማግኘት ብትሸነፍም ጥሩ ሀሳብና ጥሩ ፖሊሲ ያሳይተ በአጋጣሚ መራጩ ሳይመርጥ ቀረ በተለያየ ምክንያት። ግን አሁኑ የገዢው ፓርቲ ይህን እያደረገ ነው ብሎ ራስን ከመስዋዕትነት በማሸሽ አንድ ሰሞን ወያኔ አስቦት የነበረ ወይም ጀምሮት የነበረ ነገር ነበር፣ እየተለማመደው የነበረ ነገር እንዲህ ማለት እኮ እንደዚህ ስላሰብ እንዲህ ልትፈልገ ነው አይደለም የሚለው ነገር እና አሁንም ያ ነገር ለመድገም የሚፈልጉ አንዳንድ ቅድም ካልኗቸው የትኛው ውስጥ እንደሚመደቡ አላቅም፣ ግን ወይ ከሚያጨበጭቡ ናቸው ወይ ርካሽ ተወዳጅነት ከሚፈልጉ ናቸው ወይ ጽንፍ ከረገጡ ሰዎች ውስጥ ነው። ከነዚህ ከሶስቱ የትም ሊሄዱ አይችሉም። ግን ማሸማቀቅና በርቀት ሐሳብን ሞጋች ሐሳብ ወደ ውጭ እንዳይመጣ አደባባይ እንዳይወጣ የሚከላከሉ ሰዎችን በዚህ ጉዳይ ላይ ሚና ነበራቸውና ምን ለማለት ፈልጌ ነው፣ የተሻለ ሐሳብ ማሳየት በራሱ ምርጫውን ለማሸነፍ እኮ አይደለም። ያን ሐሳብ እንዲገዛው ገዢው ፓርቲው እንዲጠቀምበት በሚቀጥለው አብሮ በጋራ መስራቱ ነገር የማይቀር እስከሆነ ድረስ እንዲጠቀምበት የሚያደርግ እንኳን ሐሳብ ጠጠር ያለ ሐሳብ ይዘው አለመታየት ነገር ጎሎ አይቻለሁ። አንድ ሁለተኛ ነገር እድሜ በወጣትነት ቅድም እንዳሉት ማንበብ ብቻ ትልቅ አንጋፋ ፓርቲ አባል ይኮንና ለዘንድሮ የምርጫ ዘመን ብቻ
ተናጋሪ ተፎካካሪ ሀሳቦችን እንዲያንጸባርቅ እንጂ ፓርቲውን እንኳን የሚከላከልበት አቅም ሲያጣም አይቻለሁ። አንዳንድ ቴሌቪዥን ላይ ወጥተው የነበሩ ሀሳቦችን ስመለከትን አንዳንድ ጊዜ ማንበብም ለዛ ነገር ብቁ ነው ብሎም የሚታመንበት ሰውን ማቅረብስ አይቻልም ወይ? እና ምን እንጠብቃለን? ለማንኛውም በአጠቃላይ እነዚህ ከሆኑ እያገባደድኩም ስለሆነ በአጠቃላይ ምንድን ነው ያለው ሁኔታ? ከትናንት ዛሬ ይሻላል፣ ከዛሬ ነገ ይሻላል። በዚህ አምናለሁ። ሁሉም ሰው በዚህ ያምናል። ግን አንዳንድ ጊዜ ብልጽግናን ደርግን ከኃይለ ሥላሴ ጋር፣ ወያኔን ከደርግ ጋር፣ ብልጽግናን ከወያኔ ጋር አወዳድሮ አደግን ማለት አይቻልም። ልዩነት አላቸው። ዛሬ ብልጽግና ሊወዳደር የሚችለው ዓለም ካለችበት ወቅታዊ ሁኔታ ጋር ነው። ዛሬ ብልጽግናን የምናወዳድረው ከወያኔ ጋር አይደለም፣ ወይም ወያኔን የምናወዳድረው ከደርግ ጋር አይደለም፣ ወይም ደርግን የምናወዳድረው ከአባባ ጃንሆይ ጋር አይደለም። ሁሉም ከነበሩበት ፔሪየድ ጋር ነው። ዛሬ ዓለም ካለችበት ሁኔታ አኳያ ብልጽግና መንግስት ነው። እንደ መንግስት ምን ይስራ መገምገም ያለበት ይሄ ነው እንጂ ብልጽግናን ከወያኔ ጋር ብልጽግናን ከደርግ ጋር አወዳድሮ መልስ የሚሰጠው ይሄ ላክ ኦፍ ኢንቴሌክቹዋሊቲ ነው፣ የብስለት ችግር ነው፣ ወይንም ማስመሰል ነው፣ ወይም አድርባይነት ነው። ዶክተር አብይም ራሳቸው ይታዘባሉ። ዶክተር አብይን ለማስደሰት ከወያኔ ጋር አወዳድረ ብልጽግናን ሰርቷል፣ ከደርግ ጋር አወያይተ ብልጽግናን ሰርቷል። ዶክተር አብይም ራሳቸው ይስቃሉ። ብልጽግና መወዳደር ዓለም ካለችበት ወቅታዊ ሁኔታ አኳያ በቃ ምን ማድረግ አለበት? ዓለም ካለችበት አኳያ አንድ ሰው ይሄን ነው ትንታኔ መስጠት ያለበት። በሚሰጠው ትንታኔ ደግሞ ብልጽግናን ወይንም የብልጽግናን ተወካዮች በመድረክ ላይ ለማስደሰት አይደለም፣ ሐቁን በመናገር ነው። ብልጽግና ፓርቲ ነው፣ ኢዜማም ፓርቲ ነው። ሌሎች ፓርቲዎችም አሉ፣ ሐሳብ ሊሰጡ ይችላሉ። የማን ሐሳብ ከማን ሐሳብ ይሻላል ብለህ እንጂ ሌላ ጉዳይ አይደለም። ገና ሳይናገሩ የምታጨበጭብላችሁ ሆነ እነሱንም እያስተሳትካቸው ነው። መልካም ሲሰሩ ልታመሰግናቸው ይገባል፣ ብራቮ ልትላቸው ይገባል። ሲሰሳቱ ደግሞ ክሪቲሳይዝ ማድረግ ይባላል። ፓርቲው ሲከላከል እንኳን ዓላማውን ለማስተዋወቅ አይደለም ፓርቲውን ተፎካካሪ ሌላ አብሮት የቆሙ ተፎካካሪ ሲተቸው የማይገባ ትችትን ያቀረብክበት ብሎ የገዛ ፓርቲውን የመጣበትን እንኳን መከላከል ያልቻለ እንዴት አድርጌ አመኛ ሐሳቡን ልግዛው የሚሉ አስተያየት ሰጮች ናቸው ያሉት። ይሄንን ለማለት ፈልጌ እኮ ይሄ የሐሳብ ልዩነት እንዲንሸራሸር ያስፈልጋል። እኔ ስም መጥራት አልፈልግም። ይቅር እነሱ በሌሉበት ስም መጥራት አልፈልግም። የሆነ ስብሰባ ላይ እኮ የሐሳብ ልዩነት ያመጡ ሰዎች ሁለተኛ ስብሰባ ላይ እንዳይመጡ ብሎ ከልክለዋቸዋል እኮ። እንዳጠሯቸው በቃ እንዳጠሯቸው። በሌላ ጊዜ እኮ እነሱ መልካም ሰርተው እነሱንም ስላመሰገኗቸው የሸለሟቸውን ሰዎች በሚቀጥለው ሽለማ ላይ እንዳጠሯቸው የሰጡት ሐሳብ መልካሙን አመስግነው መጥፎውን ክሪቲሳይዝ ስላደረጉ ነው። መጀመሪያ በሐሳብ ልዩነት ማመን ያስፈልጋል። ፔሬድ ውድድሩ ላይ ተካሄደ። ቀድም አንድ ቆንጆ ሐሳብ አግኝታል። ከተሸናፊ የፖለቲካ ፓርቲዎችም በሐሳብ ልዩነት ለምሳሌ ስልጣን ተሰጥቷቸዋል። ለምሳሌ ፕሮፌሰር ብርሃኑ ነጋ፣ ፕሮፌሰር በለጠ ሞላ፣ ሌሎችም ተሰጥቷቸዋል። ይሄ መቀጠል መቻል አለበት። በስብሰባ ላይ ሐሳብ በማቅረብ በሐሳብ ልዩነት ሊመጣ ይችላል። አይ እንደዚህ ብሎኛል ብለህ ነክሰህ የምትይዘው ከሆነ አንተ ራስህ ዘመኑ አልገባም። እንደው እዚህ ጋር በዛውም አይተዋቸው ከሆነም ስለነሱ ሊያነሱልኝ ይችላሉ። ስማቸውን አሁንም ይለፈኝ ስማቸው ፖለቲካ ፓርቲያቸው ቢቀር ግን የአንድ ቤት የአንድ እናት ማህፀን ያደሩ ሁለት እህትማማቾች ናቸው። በቀደምታ ዳርና ዳር ቆመው ሲፎካከሩ ነበርና የተለያየ ፖለቲካ ፓርቲ አባል ሆነው ሐሳባቸውን እህትና እህት እንኳን ፖለቲካ ማለት እኔ የምፈልገው ወይም ደግሞ የኢትዮጵያ ሕዝብ እየፈለገ ያለው መታሰር፣ መገደል፣ መሰረድ ስለሰለቸን መሆን ያለበት እንደዚያ ሰላማዊ የሆነ ፖለቲካ የሐሳብ መለዋወጥ ነው የሚያዋጣውም። ሰከን ማለት ከአደባባይ ወደ አዳራሽ መግባት ሐሳቦችን በዚህ መልክ መለዋወጥ እንጂ ገና ለገና የተፎካካሪ ፓርቲ ነው ድሮ እንዲህ አድርገው ነበር ብሎ ገና ሐሳቡ ሲያመጣ መቀወር
ራሱ ብልጽግና የሚፈልገውም አይመስለኝም። አሁን እንግዲህ ስልጣን ላይ ያለውም ገዢ ፓርቲም ስለሆነ ሌሎችም ፓርቲዎችም እንደዚህ ብልጽግናን በተቀራኒ ደግሞ ብልጽግናንም ደግሞ እንደዛ ማድረግም ያለባቸውም አይመስለኝም። አሁን ይሄ ጽሞና ጊዜ እስኪመጣ ድረስ ሀሳብ ነፃ በሆነ መንገድ ይሂድ፣ እስኪ እንያቸው። ሁሉም እስኪ ምን ሊያደርግ እንደፈቀደ ሳይሆን ምን እያደረገ እንደሆነ እኮ ለማወቅም ለመታዘብም እድል አልተሰጠንም ነበር። እስኪ አሁን እንያቸው። ልክ እነዚህ እህትማማቾች ማታ ቤት ሲገቡ ተቃቅፈው ነው የሚገቡት። ወደ ቤታቸው ሲሄዱ ቤተሰብ ሲጠይቁ አንድ ላይ ነው የሚሄዱት። ግን የሀሳብ ልዩነት አላቸው እንደ ፖለቲከኛ፣ ሀሳባቸውን ግን ይለዋወጣሉ። የከፋ ነገር ቢመጣው ክፉ ነገር አይደራረጉም። ልክ እንደ ሁሉም እህትማማች፣ ሁሉም ወንድማማች ማን ያስተሳስረዋል? አገር ታስተሳስረዋለች። ለአገር የሚጠቅም ለህዝብ የሚጠቅም ነገር ግን ሀሳብን ማንጸባረቅ ይችላል አይችልም የሚለውን እንደ ማየት ማሸማቀቅና አናቱን ቀውሮ ሀሳቡንም እንዳይሰጥ በቀጣዩ ክፍለ ጊዜ ማድረግ ነውና ምን መደረግ አለበት? ማጠቃላይ ሀሳብ የሚሆንልኝና ኦኬ፣ በአጠቃላይ ምንድን ነው ብዙን ጊዜ አይተን እንደሆነ አንዳንድ ቦታዎች ላይ በክርክር ላይ በሀሳብ ልዩነት ያመንክበትን ሀሳብ በተጨባጭ ማስረጃ መናገር የአንድ መልካም ዜጋ ባህሪ ነው። አንድ ፊደል ቆጠርኩ የሚል ሰው ባህሪ ነው። አንድ ለውጥ እንዲመጣ አገሩን የሚወድና አገሩን የሚያከብር ዜጋ፣ ህዝቡን የሚያከብር ዜጋ ባህሪ ነው። በዚህ ሀሳብ ልታከብረው ይገባል በሀሳብ ልዩነቱ እንጂ በሀሳብ ልዩነቱ ልታንቋሽሸው ወይም ወንጀለኛን ልትለው አይገባም። ይሄ ካደረግን እድገት ለውጥ የለም ማለት ነው። በዚህ በለውጥ ማመን መቻል አለብን። ለምሳሌ የሌላ የፖለቲካ ፓርቲ አባሎች ሆነው ተወዳድረው ራሳቸውን በጥሩ ሁኔታ አዘጋጅተው ሲቀሰቅሱ ቆይተው በምርጫ ሰዓት ላይ ተሸነፉ ማለት እድሜ ልካቸውን ተሸነፉ ማለት አይደለም። ያነሱት ሀሳብ መልካም ከሆነ እነዛን የፓርቲ አባሎች አምስቶ ኃላፊነት ቦታ ላይ ማስቀመጥ ጥሩ ነው። አይ ተሸንፏልና እነሱ እዚህ እንዳይቀመጡ አይባልም፣ መባልም የለበትም። ይሄ መልካም ጅምር ነው፣ ተጠናክሮ እንዲቀጥል ያስፈልጋል። ለዚህ መልካም ስራ አድናቆትም ሊቸረው ይገባል። በዛው ልክ ደግሞ መልካም የሰሩ ሰዎች ተናገሩኝ ተብሎ በሌላ መንገድ የሚፈረጁ ሰዎች ካሉ ያንን ደግሞ መቆም መቻል አለበት። የሀሳብ ልዩነት ጸጋ ነው። በሀሳብ ልዩነት ሰዎች ሊከባበሩ ይገባል። ልክ ያነሳትና የተለያየ መስመር ተለያይተው ከስብሰባ በኋላ ግን አንድ ላይ ሄዶ ሰው የሚጠይቁ ይሄ ነው መሆን ያለበት። በፖለቲካ ፓርቲዎቻችንም ይሄ ነው እንጂ ይሄ የጥላቻ መድረክ መሆን የለበትም። የሀሳብ ልዩነት ጸጋ በረከት ነው እና የሀሳብ ልዩነት ጸጋ በረከት የሚኖረው ደግሞ ሁላችንም ኃላፊዎች ይሄን ማመን መቻል አለበት። ስናልፍ ግን በታሪክ መልካም ስራ ሰርተን ማረፍ መቻል፣ ለታሪክ ሊነገር የሚገባ ትውልድ ሊቀበል የሚችለው የቅብሎች ስርዓት መስራት መቻል አለብን። ሰውን የሚያባልገው ሶስት ነገር ነው፣ ወደድንም ጠላንም። የማይወዱ ሰዎች ሊኖሩ ይችላሉ፣ የሚወዱ ሰዎች ደግሞ ይወዳሉ። ለምንድነው የሚወዱ ሰዎች? ያለው ሁኔታ ነው። ዛሬ ኢዮብ ደመቀ ሞርስን እያዘጋጀ በመልካም አንደበቱ ህዝብን እያማለለ ነው ያለው። ዛሬ ኢዮብ ደመቀ ባዘጋጀው መድረክ ላይ ቪዥን ኢትዮጵያ ኮንግረስ ፎር ዲሞክራሲ ሲቪክ ማህበር መጥቶ ማንንም ሳይደግፍ ማንንም ሳይቃወም ሐሳብ ስለሰጠ ይሄ ሐሳብ ወደ መድረክ ሲሄድ ሐሳቡ ነው ሊገዛ የሚገባ እንጂ እሱማ እንዲህ ነው የሚል ካለ የችግር ነው። ስለዚህ ሶስታችንን የሚያባልገን ነገር አለ። ሶስት ነገር ሰውን የሚያባልገው፣ አንዱ ስልጣን ነው፣ ሰውን የሚያባልገው ነገር። ሁለተኛው ገንዘብ ነው፣ ሰውን የሚያባልገው ነገር። ሶስተኛው ወንድም ሆነ ሴት ፍቅር ነው። እነዚህ ሶስት ነገሮች በትክክል ካልተያዙ በርካታ ሰዎች ተዋርደዋል። ዛሬም እየተዋረዱ ነው፣ ነገም ይዋረዳል። አያያዝ ይፈልጋል። እንደው አንቺን ካጣው ካንቺ ውጭ መኖር አልችልም፣ አንቺን ካጣው ህይወቴን አጠፋለሁ፣ አንተን ካጣው ህይወቴን ካንተ ውጭ መኖር አልችልም። እሺ ታጠፊያለሽ። አዎ ቆየ ስሙን ይገመር ልስጥልሽ ብትል እኮ አታደርገውም ወይም አያደርገውም። ግን በመጨረሻ ግን ህይወቷን ሲያጠፋት ታያለህ። ያ አንቺን ካጣው አልኖርም ያለው ሰው፣ ያ አንተን ካጣው አልኖርም ያለችው ሴት መጨረሻ መርዝ ሰጣ ስትገለው ታያለህ። ለገንዘብ ብለው ሰውን ህይወት ሲያጠፉ፣ ለገንዘብ ብለው ሲገዙ ሲደለሉ፣ ለጥቅም ብለው ሰዎችን ታያለህ። ስልጣን ይመጣል፣ ስልጣን ይሄዳል። ስልጣን አደራ ነው፣ ኃላፊነት ነው። ኃላፊነት ግን በትክክል ነው። ይችን ስልጣን ካጣው አልኖርም ብለህ ባለህ አቅም በሙሉ ሰውን የምትጎዳ ከሆነ የስልጣን ሱስ፣ የስልጣን ትምክተኝነት፣ የስልጣን ብልግና አለብህ ማለት ነው። በገንዘብ ተመክተ ሌላ ምሰራ ነገ እኮ ገንዘብ በሽታ ይመጣል። ምን ይመጣል? ስኳር ይመጣል፣ አጅሬ ደም ብዛት ይመጣል።
ሌሎቹ በሽታዎች ነው። ምን ይላል ታላቁ መጽሐፍ ቅዱስ? እናንተ ከዳው መሬት እየወሰዳችሁ ቤት የምትሰሩ እንኳን የሰራችሁትን ቤት የተከላችሁት ወይን አትበሉ። በመጨረሻ ደረጃ ገንዘባችሁን ትሰበስባላችሁ፣ ግን አትበሉት፣ እያያችሁ ትሞታላችሁ። ያ እንደሚመጣው ቀን ገንዘብን ልንጠቀምበት እንጂ እኛ የገንዘብ ባሪያ መሆን የለብንም። ፍቅር ደግሞ ትትና ነው። ፍቅር ደግሞ ማስተዋል ነው። ፍቅር ደግሞ ምሳሌ መሆን ነው እንጂ ፍቅር ማለት ትምክህተኝነት አይደለም፣ በደል አይደለም። ከነዚህ ከሶስት ነገሮች ማንኛውም ዜጋ ራሱን ይጠብቅ። ፓርቲዎቻችን ነገ ስልጣን ሲይዙ አደራ ነው፣ የህዝብ አደራ ነው። አደራውን በትክክል ተረከቡ። ለሚቀጥለው እንትን ይበሉ እንጂ ሁሉም በጄ ታንኩም መሳሪያውን በጄ እንደፈለግ ሆናል አያዋጣ። ይሄ እንደማያዋጣ አድርገው ፈጣሪ በሰጠን ንጹህ አእምሮ፣ ፈጣሪ በሰጠን ጭንቅላት፣ ፈጣሪ በሰጠን ልብ፣ ፈጣሪ በሰጠን ትትና ተመርኩዘን ህዝብና አገርን ለማገልገል ቃል የምንገባበት እንጂ የምንወናጃጀልበት የምንሰዳደብበት ከሌን እዚህ መድረክ ላይ እንዳጠሩት የምንባልበት አይደለም። ያ ስልጣን ይቀራል። እንደሚቀር አድርገን ህዝብን በቅንነት እናገልግል። ህዝብን በቅንነት ለማገልገል ደግሞ ሁሉም ባለድርሻ አካላት የራሱን ስራ ይሰራል። ሁሉም የራሱ ድርሻ አካላት ለምሳሌ ድጋፍ ለሚያስፈልጋቸው ክፍል የቴክኒክና የፋይናንስ ድጋፍ እናርግላቸው። ማስተማር የሚገባቸው ሲቪክ ማህበራት በሰዓቱ ያስተምሩ። መማር የሚገባው ሁኔታ ሲያስተምሩ ደግሞ በጋለ ልብ፣ በሰከነ አእምሮ፣ በንጹህ እጅና በንጹህ አፍ ይሁን። ፓርቲዎቻችንም ደግሞ አማራጭ ይዘው ይቅረቡ። ለህዝባችን አማራጫቸውን ያስተዋውቁ። እኔ ብመረጥ ይሄን እሰራለሁ፣ እኔ ብመረጥ ይሄን አደርጋለሁ፣ እኔ ብመረጥ ይሄን አደርግላችኋለሁ። በትምህርት ይሄ ፖሊሲ ነው፣ በውጭ ጉዳይ ይሄ ፖሊሲ ነው። በመከላከያ ህዝብን የሚያማልል ፕሮሚስ ቃል ነው። ህዝብ የፈለገውን ይምረጥ። ብልጽግናም መንግስት ነው። ብልጽግና አንድም ፓርቲ ነው፣ አንድም መንግስት ነው። በፓርቲነቱ እንዴት እንደሚያሸንፍ እንጂ እንዴት እንደሚሸነፍ አይጨነቅም። በመንግስትነቱ ደግሞ ምቹ የፖለቲካ ስፔስና ምቹ የፖለቲካ ምህዳር ይፍጠራል። ሳጣጣ ያጣችን ሀገር ፈጣሪ ይታደጋት እላለሁ። ከልብ አመሰግናለሁ። ምርጫ ዙሪያ ላይ በጣም ብዙ መስራት እያለበት እንደ ሚዲያም ብዙዎቻችንም ስላልሰራንበት ነበር። የቪዥን ኢትዮጵያን ኮንግረስ ፎር ዴሞክራሲ መስራችና ኤክስኪዩቲቭ ዳይሬክተር የዓለም ሰላምና መልካም ስነ ምግባር አምባሳደር አቶ ታደለ ደርሰ እንግዳዬን አድርጌ ጋበዝኩት። ጥያቄን ተቀብለው በዚህ ዙሪያ ላይ ስላወራን ከልብ አመሰግናለሁ። እኔም አመሰግናለሁ። በርቱ። እሺ፣ እግዚአብሔር ይስጥልኝ። አመሰግናለሁ። የተወደዳችሁ ተመልካቾቻችን ግር ቢለን ነው አንድ ሀገር ከሌላ ሀገር ጋር የእግር ኳስ ጨዋታ አለበት እንኳን በሚባልበት ጊዜ የቀደመው እግር ኳሱን ሊገጥመኝ ይችላል ከሚባለው የሰላማዊ ጦርነት ባላጋራ ቡድን እንዴት ነው የሚጫወተው፣ አሰላለፉ እንዴት ነው ብሎ አሰልጣኙ ይጨነቃል። እና በዛኛው ደካማ ጎኑ ይሄ ነው፣ ይሄን ክፍተት ነበር፣ ይሄን ባደርግ ላሸንፈው እችላለሁ ብሎ ይዘጋጃል ይላሉ የስፖርት ጋዜጠኞች ጓደኞች ሲያጫውቱኝ። የምርጫ ፖለቲካም እንደዛው ነው መሆን ያለበት። ምንድነው በፖሊሲው አማራጭ? እስካሁን ድረስ ስልጣን ላይ ያለው ገዢው ፓርቲ ያላከናወናቸው ነገሮች ምንድን ናቸው? ማከናወን ሲችል ግብር እየሰበሰበ ህዝቡን ይዞ መገናኛ ብዙሃኑን ይዞ መስራት እየቻለ ያልሰራው ነገር ምንድን ነው? እኔ የመስራቱን እድል ባገኝ እኔም እሰራው፣ እድሉን እንኳን ባላገኝ የኔን ፖሊሲ ወስዶ ሊያስፈጽምበት የሚችለው ምንድን ነው የሚለውን ጠንከር ያለ ጠጠር ያለ ሰነድ ይዛችሁ የምትቀርቡ ተፎካካሪ ፓርቲዎች ህዝቡ እየናፈቃችሁ ነው። አንደኛው ጉዳይ ይሄ ነው። ይሄ እያሳሰበን ስለነበረ ነው። ሁለተኛው ነገር ደግሞ ገዢው ፓርቲ ብልጽግናን የሚመሩት ፕሬዚደንቱ የፓርቲው ዶክተር አብይ ናቸው። እኔ ዶክተር አብይን አምናለሁ። ቀበሌ ካለ የብልጽግና ካድሬ እሳቸው ምንድነው የሚሉት? በተደጋጋሚ ጊዜ ጠንከር ያለ ሀሳብ አምጡ፣ ሰላማዊ መንገድ ምርጫ እስከተከናወነ ድረስ ስልጣኑን ልንለቅ እንችላለን ብለዋል። የስልጣን ጉጉቱ አይደለም ከሳቸው አንደበትም ሲወጣ የሚሰማው፣ ግን ለዚህ ዝግጁ የሆነ ተፎካካሪ ፓርቲ አለን ወይ የሚለው ነገር ህዝቡም እያሳሰበው ነው። ይህን ሊናገር ይችላል። ድሮ ቀደም የነበረው ፓርቲ ሀሳቡ ይሄ ነበረ፣ እንደዚህ ሲንቀሳቀስ ነበር፣ አሁን በውርስ ይዞት ነው
ገና ሐሳብን በመፍራት አናትን መምታት የመሸነፍ ምልክት ነው እንጂ የሌላ አማራጭን ይዞ መምጣት አይደለም። ይህንን እድል ደግሞ አግኝታችሁ የትውልድ ቅብብሎች ሆኖ ፓርቲዎቻችሁን ይህን አይነት ሰነድ አለ ይህን አይነት ፖሊሲ አለ ብላችሁ ደግሞ የምትመጡ ወጣቶች ደግሞ ፓርቲያችሁን እንኳን ለመከላከል የሚያስችል ዝግጁነት አንሶባችሁም ታይቷል። ይህን ሁሉ የሰበሰብኳቸው አስተያየቶች ናቸው። እነዚህን የህዝብ አስተያየቶች ቁጭ ብለን እንድናወራ ደዋውለን ጋበዝናችሁ፣ ሸሻችሁ። ለዚህ ነው በስማ በለው ይመስል በውጪ አሁንም በእናንተ ዙሪያ ላይ የሚነሱትን ሀሳቦች የምናንጸባርቀው። የማትመጡ የማንወያይ ከሆነ እንደዚሁ የምትባሉትን ሀሳብ በሌላችሁበት እያነሳን ልንወያይና አስተያየት ልንሰጥባችሁ እንገደዳለን። ለዛሬ አነስተን የነበረው የፌርማታ እንግዳ የምርጫ ተኮር ውይይታችን ይመስል ነበር። በቀጣይም እንግዲህ ጊዜውም እየደረሰ ስለሆነ በዚሁ አይነት ተመሳሳይ ሀሳብ ላይ በራችንን አንኳኩታችሁ ጥሪ ካደረግንላችሁ ብልጽግናን ጨምሮ እንደውም አሁን ላለንበት ለኛ ቢሮም ቅርብ ናችሁ፣ ብዙም ሩቅ አይደለም። ስለዚህ ጥሪያችንን ሰምታችሁ በራችሁን ብትከፍቱልን ወይ እናንተ መታችሁ በራችንን ብታንኳኩ በዚህ ጉዳይ ላይ ምን አስቧል? የተለየ ነገርም እኮ ሊኖረው እኮ ይችላል። አንዳንድ ጊዜ አጃኢብ የሚያሰኙም አሉ። የኛ ሀገር ተፎካካሪ ፓርቲዎችን ጉዳይም ስናነሳ ወንዝ የሚባል ነገር በሌለበትም እኔ ድልድይ አስገባላችኋለሁ፣ ድልድዩን እሰራለሁኝ፣ ወንዝ ማስገባላችኋለሁ ተብሎም ቃል ሊገባ ይችላል። ይሄም ሀሳብ ነው፣ መናቅ የለበትም። እንዴት፣ ለምን፣ መቼ የሚለውን መሞገቻ ጥያቄዎች ማንሳት እንጂ። ስለዚህ ሸሽታችሁ መቅረቱ ከሚዲያ የምናመጣው ለውጥ የለም። መጥቶ ግን ሀሳብን ለገበያ ማቅረብ ገዢ ልታገኙ ትችላላችሁ። ገዢ ባታገኙም ገበያ አውጥታችሁ ማሰፈራችሁ በራሱ ትልቅ ነገር ነው። በቀጣይ ከሌላ እንግዳ ጋር በዚህ ዙሪያ የምንመለስ ይመስለኛል። እስከዛው ድረስ ጤና ይስጥልኝ።